በጣም ድንቅ ያለኝ ዛሬ በጣም የደነቀኝን አንድ ቪዲዮ ላሰማችሁና እዛ ላይ የሆነ ነገር እናወራለን። አንዴ ይሄንን ቪዲዮ ስሙት እስቲ። ቪዲዮ ነው፣ ካሜራ አልከፍትም፣ ግን ስሙት። ማርያም ታማልዳለች ጥድሽ ይላል ሰው። እኔ ድኜ ከካንሰር ነው ድኜ እያየው የተጻፈ ይበልጣል ነው ይበልጥ። ማርያም ታማልዳለች ጥድሽ ይላል ሰው። እኔ ድኜ ከካንሰር ነው ድኜ እያየው የተጻፈ ይበልጣል ነው ይበልጣል። የሚሆነው ነው የተደረገው ነው ይበልጣል። እየተደረገ ያለውን ገልጬ ማነበው አጠይቁኝ ጥቅስ ይሁንና እመኑ የልቤስ ደርስ የሚል መዝሙር አለ። አሜታም ይላል ሰው ሆኖልህ እያየ ይሆንልሃል የሚል ጽሑፍ አሳየኝ ማለት የለበትም። በተግባር እያየ የተጻፈው የታለ ማለት የለበትም። እየሆነ እያየ ነው። አንተ ራስህ መጽሐፍ ሆነሃል። የሚነበብ መጽሐፍ ሆነሃል። የሚታይ መጽሐፍ በጌታ ስም ይደጋ ማርያም ታማልዳለች ጥድሽ ይላል ሰው። እኔ ድኜ ከካንሰር ነው ድኜ እያየው የተጻፈ ይበልጣል ነው ይበልጣል። የሚሆነው ነው የተደረገው ነው ይበልጣል። እየተደረገ ያለውን ገልጬ ማነበው አጠይቁኝ ጥቅስ ይሁንና እመኑ የልቤስ ደርስ የሚል መዝሙር አለ። ኧረ መዝሙሩን ስሙት። ገልጬ ማነበው አጠይቁኝ ጥቅስ ምንድነው? ቀጥሎ እመኑ የልቤስ ቢደርስ ማርያም ታማልዳለች ጥድሽ ይላል ሰው። እኔ ድኜ ከካንሰር ነው ድኜ እያየው የተጻፈ ይበልጣል ነው ይበልጣል። የሚሆነው ነው የተደረገው ነው ይበልጣል። እየተደረገ ያለውን ገልጬ ማነበው አጠይቁኝ ጥቅስ ይሁንና እመኑ የልቤስ ደርስ የሚል መዝሙር አለ። አሜታም ይላል ሰው ሆኖልህ እያየ ይሆንልሃል የሚል ጽሑፍ አሳየኝ ማለት የለበትም። በተግባር እያየ የተጻፈው የታለ ማለት የለበትም። እየሆነ እያየ ነው። አንተ ራስህ መጽሐፍ ሆነሃል። የሚነበብ መጽሐፍ ሆነሃል። የሚታይ መጽሐፍ አንተ ራስህ የሚነበብ የሚታይ መጽሐፍ ሆነሃል። ገልጬ የማነበው አትጠይቁኝ ጥቅስ ምንድን ነው? የልቤ ሲደርስ እና ጥቅስ አያስፈልገውም። ጥቅስ አያስፈልገውም። ጥቅስም ስጠይቀኝ የምመልስልህ ይህን ነው ወይ? እንግዲህ ሶላ ስክሪፕቹራን የሚቃወሙበት ቤዝ እንግዲህ ይሄ ነው ብዬ አስባለሁ። ጥቅስ የሚባል ነገር አትጠይቀኝ፣ በቃ እኔን ተመልከት፣ የልቤ ሲደርስ ይላሉ መምህር ምህረተአብና። ኤኒዌይ ግን የማርያም ቤዛነት ጉዳይ ላይ ጥቅስ አትጠይቁን እየተባለን ይመስላልና ማርያም ቤዛዊተ ዓለም ናት ወይ? አረ ቤዛዊተ ዓለም አይደለችም ሲባል ማርያም ቤዛዊተ ዓለም አለመሆኗ በራሱ የሚያስረግም ጉዳይ ሆኖ አይደለችም መባል በራሱ ማለት ነውና የሰሞኑ የገባንበት ችግር ደግሞ ይሄ ሆኖ ተገኝቷል። ማርያም ቤዛዊተ ዓለም የተባለችበት ብቻ አይደለም፣ ፍጡራን ቤዛ የተባሉበት ለክርስቲያን ፍጡራን ቤዛ የተባሉበት ሲባል ጫማ ቤዛ ተብሏል እየተባልን ነው። ጫማ ቤዛ ተብሏል። ሌላም ነው ቤዛ የተባለው ጋይስ። ሙሴም ቤዛ ተብሏል። ገንዘብ ቤዛ ተብሏል። ያ እና የመሳሰሉት እና ጥያቄው እከሌ ቤዛ ተባለ ወይ? ወርቅም ቤዛ ተብሏል። ለክርስቲያኖች ቤዛ ተብሎ የተሰጣቸው ምንድን ነው? ዋናው ጉዳይ ክርስቲያኖች ቤዛችሁ የተባሉት መጽሐፍ ቅዱስ ላይ ምንድን ነው? መጽሐፍ ቅዱስ በተደጋጋሚ ክርስቶስም ከቤዛነት ጋር ያገናኘዋል፣ ከመስቀል ስራው ጋር ያገናኘዋል። ከዛ ባለፈ ቤዛነትን ለምንም ፍጡር ለክርስቲያኖች ሰጥቶ ያውቃል። እሺ የጠራሃቸውን አሁን እስቲ እንጥራቸውና ገንዘብ የክርስቲያኖች ቤዛ ተብሏል? አልተባለም። የዓለምስ? አልተባለም። እሺ ሙሴ ራሱ ተብሏል? አልተባለም። እና ባለፈው እያነበብኩላችሁ ነበር የዮሐንስ አፈወርቅን ማለት ነው። ሙሴን ያነሳና ሹምና ቤዛ የተባለበትን ቦታ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ማለት ነው ታይፖሎጂ ይሰራል ከክርስቶስ ጋር፣ ክርስቶስም እንዲሆኖ ነበር ብሎ ማለት ነው። ስለዚህ ለክርስቲያኖች ቤዛችሁ ተብሎ የተነገረው ክርስቶስ ብቻ ነው። ክርስቶስ ከመስቀል ስራው ጋር በተገናኘ ነው ቤዛ ተብሎ የተነገረው እንጂ ከዛ ባለፈ ቤዛ ተብሎ ለክርስቲያኖች የተነገረለት ነገር የለም ሲባል ምን እየተባለ ነው? ሄሬኒዮስ እኮ ማርያምን ምክንያተ ድኂን ብሏታል። በነገራችን ላይ ሄሬኒዮስ ማርያምን ምክንያተ ድኂን ብሏታል ካላችሁ በኋላ እንዴት አድርጎ እንዳላት ስትመለከቱ ደግሞ ሌላ ጥያቄ ያስነሳል። ለምን ሄሬኒዮስ ማርያም ምክንያተ ድኂን ያለበት ምክንያት በእሷ ምክንያት የዓለምን የሚያድን ኢየሱስ ከእሷ ስለተወለደ ነው።
ከኢንካርኔሽን አንጻር ማለት ነው። ሶ ከእሷ ስለተወለደ ለራሷም ሆነ ለጠቅላላው የሰው ልጆች ሁሉ ኦኬ የመዳን ምክንያት ሆናለች። የመዳን ምክንያት ሆነች የተባለው በምን ምክንያት ነው ሲባል ክርስቶስን በመውለዷና ለራሷም ሆነ ለሰው ዘር ሁሉ የመዳን ምክንያት ስለሆነች ነው ብሎ ያስቀምጠዋል። ሶ የማርያም የምክንያተ ድህንነት ጉዳይ እዚህ ጋር ያበቃል ማለት ነው። ወገኖቻችን ማርያምን ምክንያተ ድህን ወይ ደግሞ ራሱ ቤዛ የሚለውን ሀሳብ እንዴት አድርገው እንዳስቀመጠው ማየቱ ጥሩ ነው ብዬ አስባለሁ። የእነሱ ቤተክርስቲያን ትምህርት ራሱ ማለት ነውና እሱን እያየው እየገረመኝ ነበረ። ሶስት ነገሮችን ያነሳል። የዓለም ቤዛዊተ ዓለም ማለት የዓለም መድኃኒት ማለት ነው ይላሉና ሐመረ ብርሃን ቅዱስ አባ ሳሙኤል ገዳም ላይ ማለት ነውና እዛ ላይ የተሰራ ማቴሪያል ነው ማነብላችሁ። ቪዲዮ ስለተሰራበት ታገኙታላችሁ። የማህበረ ቅዱሳን ኦፊሻል ድረገጽ ላይም ይሄንን ታገኛላችሁ። የዓለም መድኃኒት ኢየሱስ ክርስቶስን ያስገኘችልን በመሆኗ ቤዛዊተ ዓለም እንላታለን፣ በልጇ ቤዛነት ድነናል። ስለዚህ የዓለም መድኃኒት ማለት ነው ኢየሱስን ስላስገኘች እሷም ቤዛዊተ ዓለም እንላታለን። አንድ ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም በቀራንዮ ኮረብታ የቆረሰው ስጋ ያፈሰሰው ደም ከድንግል ማርያም የነሳው በመሆኑ ቤዛዊተ ዓለም ትባላለች። ኦኬ ስለዚህ ኢንዋን ካቴጎሪ የምታስቀምጡት ነገር አገኛችሁ ማለት ነው። የሕያዋን ሁሉ እናት ድንግል ማርያም ለሔዋን ካሳዋ እንደሆነች ሁሉ ለአንስተ ዓለም ሁሉ ካሳ ቤዛ ናት። ስለዚህ ስድባ አንስትን ወቀሳ ከሰሳ አንስትን አስቀርታለች። ለዚህ ምክንያት ደግሞ ቤዛዊተ ዓለም እንላታለን። እንቀጥል። እንዲሁም ለዓለም ሁሉ የምታማልድ በልመኗ ፍጥረትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛዊተ ዓለም እንላታለን። ለሄሬኒዮስ እነዚህን ካቴጎሪዎች ብትሰጠው አያውቃቸውም። ምክንያተ ድሂን ሲላት አንደኛ ቤዛ የሚለውን ቃል አልተጠቀመም በነገራችን ላይ ግን ምክንያተ ድሂን ሲላት ማርያም ኢየሱስን በመውለዷ ምክንያትና ለራሷም ሆነ ለሌላው የቀረ የሰው ዘር ሁሉ የመዳን ምክንያት በመሆኑ ኢየሱስ እሱን በስጋ በመውለዷ ነው። በዚህ መንገድ ነው የሚያስቀምጠው። እሺ ማርያም በልመኗ በአማልዳ ሰዎችን ወደ መንግስተ ሰማያት የምትመራ በመሆኗ ቤዛዊተ ዓለም ትባላለህ ብሎ መጠየቅ ጥሩ ነው። እንደዛ ትላታለህ ብሎ መጠየቅ እሱን ጥሩ ነው ብዬ አስባለሁ። የእናንተ የቤዛዊተ ዓለም ምሳቤና የሄሬኒዮስ የቤዛዊተ ዓለም ምሳቤ ፍጹም የተለያየ ነው። በነገራችን ላይ ቤዛ ሁኚኝ ብላችሁም ትጸልያላችሁ። መልክአ ማርያም መመልከት ይቻላል። ቤዛ ሁኚኝ ብላችሁ ትጸልያላችሁ። በነገራችን ላይ መልክአ ማርያምን ጠቅሰው መምህር ዘበነ ራሳቸው ይሄንን እንትን ብለዋል። ቤዛ ሁኚኝ ብለን እንጸልያለን በማለት ማለት መልክአ ማርያምን ጠቅሰው ሄሬኒዮስ ቤዛ ሁኑኝ ብሎ ፍጡራን ጋር ሲጸልይ አንመለከተውም። ኦኬ ቤዛ ሁኚኝ ብሎ ወደ ማርያም ሲጸልይ አንመለከተውም። የማርያም ቤዛዊተ ዓለም ምሳቤ እንደ ሄሬኒዮስ መስሏችሁ ከሆነ በጣም ስህተት ነው፣ ተሳስታችኋል። ሄሬኒዮስ ምክንያተ ድሂን አላት እንጂ ቤዛ አላላትም። አንድ ሁለተኛ የምክንያተ ድሂንነትን ምሳቤ ለራሷና ለሰዎች ሁሉ የመዳን ምክንያት የሆነውን ስለወለደች ነው በመታዘዟ በማለት ያስቀምጣል። እነዚህን ሁሉ ካስቀመጠ በኋላ ነው ምክንያተ ድሂንነቷን ያስቀምጠው ማለት ነው። ኦኬ ማርያም ለራሷ ቤዛ ናት ወይ ለሚለው ጥያቄ አንዳንዶች መልስ የላቸውም። ማርያም እስቲ ጋይስ እስቲ ኦርቶዶክሳን እዚህ የምትጽፉ ማርያም ለራሷ ቤዛ ናት እና ሰው ለራሱ ቤዛ መሆን ይችላል። ማርያም ለራሷ ቤዛ ናት እና ሁለት መልስ ሊመለስ ይቻላል እዚህ ላይ ራሱ ማለት ነው። በድፍረት አዎ የሚላቸው ሰው ይኖራል። ማርያም ጥንተ አብሶ አለባት ብሎ የሚያምነው በድፍረት አዎ ይላቸዋል። በነገራችን ላይ ነገረ ማርያም ዶግማ ነው ተብለናል። ላሰማችሁ፣ ነገረ ማርያም ዶግማ ነው ተብለናል። ስለዚህ ዶግማ ላይ ራሱ ልዩነት አላችሁ ማለት ነው። ሲጀመር ራሱ ግን ማርያም ቤዛዊተ ዓለም ስትባል ለራሷን ቤዛ ናት ለሚለው ጥያቄ አዎ የሚል መልስ የሚሰጠው ሰው ማርያም ጥንተ አብሶ አለባት የሚል ሰው። ማርያም ጥንተ አብሶ የለባትም የሚለው ሰው ደፍሮ ማርያምን ለራሷ ቤዛ ናት ሊል አይችልም ሲጀመር ራሱ ማለት ነው። ሶ ለምንድን ነው የምንጠይቀው ሲባል ነገረ ማርያም ዶግማ ነው ተብለናል። ኦኬ ነገረ ማርያም ዶግማ ከሆነ ይሄ ጥያቄ ዩኒፎርምሊ ነው መመለስ ያለበት። ማርያም ለራሷ ቤዛ ናት ወይ? ቤዛ የሆነችው ከምን ለመዳን ነው? እሷ ቤዛ የሆነችው ከምን ለመዳን? ከምን ለመዳን ቤዛ ሆነች?
ከጥንት አብሶ የለባቸው የሚሉት ነገሮቻችሁ መልክ ታደርጓቸው ከጥንት አብሶ ከሆነ ማለት ነው። ሲቀጥል ኢቭን ከጥንት አብሶም ቢሆን ሰው ለራሱ ቤዛ ተብሎ መጠራት ይችላል። ለራሱ ቤዛ መሆን ይችላል። ወፍ የቤዛነት ቃል መጽሐፍ ቅዱስ እንዳስቀመጠው ለክርስቶስ ብቻ ሊሰጥ የሚገባው ቃል ነው ብለን እንሞግታለን። ለክርስቶስ ብቻ ሊሰጥ የሚገባው ቃል ነው። ከክርስቶስ ውጪ ለማንም ልታደርጉት የማትችሉት ነገር ነው ለክርስቲያኖች የቤዛነት ጉዳይ። እኛ እንደዚህ ስንል መጽሐፍ ቅዱሳዊ ሐሳብ ይዘን የመጽሐፍ ቅዱስ ማስረጃ ይዘን ማለት የመጽሐፍ ቅዱስ ማስረጃ ይዘን እንደዛ እንላቸዋለን። በደሙ የተደረገ ቤዛነታችንን አገኘን። ምን እሱም የበደላችን ስርየት ኤፌሶን 1:7 ላይ ማለት አንደኛ ቆሮንቶስን ስትመለከቱ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነት የተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። አንደኛ ጢሞቴዎስ ምዕራፍ 2:6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። በገዛ ዘመኑ ክርስቶስ የመሰከረው ምንድነው? ምስክርነቱ ምን ነበር? አረ ምስክርነቱማ ለሁሉ ራሱን ቤዛ የመስጠቱ ጉዳይ ነበረ። ራሱን ቤዛ የመስጠቱ ጉዳይ ነበር ለሁሉ። የሰው ልጅ ሊያገለግል ነፍሱንም ስለሌሎች ቤዛ ሊሰጥ መጣ እንጂ እንዲያገለግሉት አልመጣም ብሎ መጽሐፍ ቅዱስ የነገረን ይሄንን። ክርስቶስ ለሁሉ ነፍሱን ቤዛ ሊሰጥ መጥቷል። ይሄ በገዛ ዘመኑ ምስክርነቱ ነበረ። ክርስቶስ በነበረበት ጊዜ በምድር ላይ ሌሎች ለክርስቲያኖች ቤዛ የሚሆኑ ነገሮችን አንድም አልነገረንም። አረ የቃል ጉዳይ ነው ይሄ። ቃል ላይ አታተኩሩ። አረ እባክህ ቃል ላይ አናተኩር። ቃል ላይ አናተኩር ይሻላል። ቃል ላይ በደንብ ነው እንጂ የምናተኩረው። ምክንያቱም ቤዛ የሚለውን ቃል ለፍጡር የተጠቀመ የቤተክርስቲያን አባትም አታመጡም። ምክንያት የሚለውን ቃል ቤዛ እንድትሉ እንትን ያደረጋል የፈቀደላችሁ ራሱ ማለት። በማን ስልጣን እንደዛ ብላችሁ እንድትለውጡ ተፈቀደላችሁ? ማን ፈቀደላችሁ ይህን ስልጣን? እሱ ብቻ አይደለም። የቤተ ክርስቲያናችሁ ማርያም ቤዛዊት ዓለም የምትባለው በዚህ ምክንያት ነው ብሎ የሚያስቀምጠው እንትን ትርጉም በጭራሽ ነው የሌለው። በመጽሐፍ ቅዱስ ውስጥ ማርያም መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛ እንላታለን የሚለውን ከየት አመጣችሁት? ከየት አመጣችሁት? መጽሐፍ ቅዱስ የሁሉ የበላይ ባለስልጣን ነው፣ ሊሳሳት የማይችለው እሱ ነው ስንል ከእንዲህ አይነት ስህተታችሁ እንዲያርማችሁ ጭምር ነው። ከየት አመጣችሁት? ቤዛ ሁኝን ብላችሁ ወደ ማርያም እንድትጸልዩ ከየት አመጣችሁት? በማን ስልጣን ነው ይህንን የቤዛነት ሀሳብ ከኢየሱስ ወስዳችሁ ለሌላ ፍጡር እንድትሰጡ የፈቀደላችሁ ማለት ነው? ስልጣኑን በማን ነው? የማን ስልጣን ተከትላችሁን ይህን ያደረጋችሁት? ከአማን ጋር ተስማሙ። አንተና አማን ብትወያዩ መልካም ነው። አረ ግድ የለም እኔና አማን እንወያያለን። ይኸው እዚያ አጠገቤ ነው ያለው። በደንብ አድርገን ተነጋግረን ተስማምተን ቡና እየጠጣ ነው ያለው የምንወያየው። ይገርማችኋል። እኔና አማን አንድ የሚያደርገን አንድ ነገር አለ። እሱም ምንድን ነው? የፈጣሪን ጉዳይ ለፍጡር አንሰጥም። የፈጣሪን ስራ ለፍጡር አንሰጥም። ለፈጣሪ የተነገረን ነገርኛ ለፍጡር አንሰጥም። ነገሩ ያለቀው እኮ አስቀድሞ ቆይቼ እግዚአብሔርን ደጅ ጠናሁት የሚለውን ለፍጡር ሰታችሁ በደጅ ጠናው ቆይቼ ብላችሁ ለማርያም ስታስቀምጡ ያን ጊዜ ነው ያለቀው ነገሩ። ያኔ ነው። የፈጣሪን ለፍጡር እኛ አንሰጥም። የፈለገ ቢሆን በምልከታ ልንወያይ እንችል ይሆናል። የፈጣሪን ለፍጡር ብንሞት ነው ማንሰጠው። የቤዛነት ጉዳይ ለክርስቶስ የተሰጠ ቃል ነው፣ ለፍጡር የማይሰጥ ቃል ነው። ከየት አመጣህና አስቀመጥክ አንተ? መጽሐፍ ቅዱስ ውስጥ ትምህርት ውስጥ መጽሐፍ ቅዱስ ውስጥ የሌለን ነገር ከየት አመጣህና አስቀመጥከው? በማን ስልጣን አስቀመጥከው? በማን ስልጣን? ኦኬ፣ ይሄ ከልቲክ የሆነ ሰው ሰራሽ የሆነ ትምህርት ማለት ይሄ። ከዛ ደግሞ ነገረ ማርያም ዶግማ ነው ይባልልኛል። ኧረ ቤተኛው እንዲህ አታስበው።
ናና በዶግማ እስቲ ተወያይ። ነገረ ማርያም ዶግማ ነው ስላላችሁ ኑና በዶግማ ተወያዩ። ሶሪ አንድ ቦታ ያስቀመጥኩት ለኦርቶዶክሳውያን ነውና ይኸው አንድ ቁጥር ጻፉና ግቡና ተወያዩ እስቲ። በማን ስልጣን ቤዛዊት ዓለም የሚለውን ቃል ትጠቀሙ ፈለጋችሁ? በማን ስልጣን ተጠቀማችሁት? ሄሬኒዮስ ቤዛነትን ተናግሯል። ማርያም ምክንያተ ድኂን ሲል በሄሬኒዮስ ስለ ቤዛነት ነው የተናገረው። ከምር ነው። አንተ እኮ ሄሬኒዮስ እንደሚለው አትልም እኮ ሲጀመር። ሄሬኒዮስ እንደሚለው ካላችሁ ኑ አሳዩን እስቲ። ይኸው we are challenging ኑ አሳዩን። ኑ ንገሩን እስቲ። ሄሬኒዮስ እንደሚያምነው ከሆነ የምታምኑት ኑና አሳዩን እኮ። ኦርቶዶክሶችን ፍቅሩሻ እየጠራው እኮ ነው፣ ግን የሉም። ይኸው አንድ ቁጥር ጻፉና ግቡ እያልኩኝ የክርስቶስ ቤዞታዊ ስራ ላይ እንድንወያይ ያስቀድመው ከክርስቶስ ውጪ ያሉ ቤዛዎችን ሁሉ ጠራርገን ማስወጣት አለብን ከቤተ ክርስቲያን። በነገራችን ላይ ከማን ጋር ተወያይ? እኔ እና እሱ ከቤተ ክርስቲያን መጀመሪያ ጠራርገን ያስወጣነው ጉዳይ ቢኖር፣ ከኛ ህይወት ጠራርገን ያስወጣነው ጉዳይ ቢኖር የፍጡር ቤዛነትን ጉዳይ ነው። ከልቲክ የሆነ ትምህርት፣ ሰው ሰራሽ የሆነ ትምህርት ስለሆነ ማለት ነው። አይ ካላችሁ ኑና አሳዩን። እንደ ሄሬኒዮስ ነው የምታምነው? ናና አስገግባ እናሳየን። እንደ ሄሬኒዮስ እንደምታምን የቤተ ክርስቲያንን ትምህርት ጥቀስና ናና ግባ እናሳየን። በዛ ላይ ዶግማችሁ ነው፣ አሁን በዶግማችሁ እንወያያላችሁ ነውና ግቡና አሳዩን። በጣም ስለ ሄሬኒዮስ ሲነሳ ስለነበር ማለት ነው። እና ስለ ሄሬኒዮስ የተነሳውን ነገር አዳርገውታል፣ እዛ ላይ አዳርገውታል። ማርያም ቤዛዊት ዓለም ስትባል አሉ የሄሬኒዮስን አስቀመጡ። ኦኬ የሄሬኒዮስን አስቀመጡና ቀጥሎ ሄሬኒዮስም ማንም የማያውቀውን በልመናዋ መርታ መንግስተ ሰማያት የምታስገባ ስለሆነች ቤዛ እንላታለን በጌታ ስም። ቤተ ክርስቲያናችሁ ራሱ እንደ ሄሬኒዮስ አይደለም የምታምነው፣ ትጨምራለች። ሄሬኒዮስ ሲጀምር ቤዛ አላለም፣ ግን እሱ ላይ ጨምራ ነው ቤዛነትን የምታስተምረው። አንዱ ቢጎድል የቤዛነት ጉዳይን መቀበል ትችሉ ይሆን? ኑ ግቡና እስቲ እንዲሁና እንግዲህ መጽሐፍ ቅዱሳዊም ከሆነ አሳዩን። ግን ቀድሞ እንዳየነው ነው። ኧረ ጥቅስ የለም እና በህይወት የሆነው ነገር ይበልጣል፣ የመጽሐፉ ይበልጣል፣ የሆነ ይበልጣል። አይ ላይክ ኢት በጣም የመጽሐፉ ይበልጣል፣ የሆነ ይበልጣልና ለማንኛውም እስቲ ግቡና ጠይቁን እስቲ። የሆነ ምንድን ነው ባለፈው ነበርክ ሲወያዩ ጊዜ ምን በሚለው ላይ የማርያምን ቤዛነት ለማሳየት ዘፍጥረት 3:15 የጠቀሰው ማለት ነው። ኦኬ ከሴቲቱ የሚወለደው የሚለው አረ ከአንተና ከሴቲቱ መካከል ላይ ጥልን አደርጋለሁ የሚለውን ማለት ነው። ኦኬ እሷ ሴት ማርያም ናት ብለውም ጠቅሰው ነበር። በሱ መንገድም ያስረዱ ከሆነ እንስማቸው እስቲ። ቡና እንግዲህ ቶማስ ገብቷል። ቶማስ እንዴት ነህ? ወይ አጋፔ ሰላም ስራ ላይ ሆኜ ነው እኮ ለዛ ነው። እሺ ቶማስ አንዴ እኔ የምለው እኔ እንኳን አጭር መልዕክት ነው ያለኝ። ለምን ሚዩት እየተደረጉ ስለሆነ ብዙ ሀሳቦች ከታች ኮሜንት ላይ ሚዩት ባይደረግ ጥሩ ነው። አይ ተደረጋል። አይ እሱን ላስተላልፍልህ ነው። ሁለተኛ ደግሞ እዛው ከማን ጋር ስላለ ቤዛን ለምን አትጨርሱ? ቀውሬ ላለው ነገርኳችሁ። እኔና ማን በክርስቶስ ቤዛዊታዊ ስራ ላይ በጣም ትልቅ ስራ እኮ ነው። የተለያየ ምልከታ ይዘን እንኳን ልንወያይ እንችላለን። እኔና ማን የማናደርገው የማንደፍረው አንድ ነገር አለ። የማንደፍረው ማለት ነው የክርስቶስን የቤዛነት ጉዳይ በምንም አይነት ሁኔታ ለፍጡር አንሰጥም። የማንደፍረው ነገር ከክርስቶስ ሌላ ቤዛ ብለን የምንጠራው የለም። ይህንን ከልባችን ከቤተ ክርስቲያናችን ጠራርገን ነው የምናስወግደው። እናንተ ይህን ማድረግ ትችላላችሁ ወይ? ማድረግ ካልቻላችሁ ደግሞ ኑና ማስረጃችሁን አምጡና አሳዩን እስቲ።
ማለት ጥቅስ ገለጣ ትበለኝ እንዳትሉ እንደመዝሙሩ ግቡና አሳዩን። አይመስላችሁ? አጋፔ 1 ቁጥር ጽፈ ነበር። ከመጽሐፍ ቅዱስ አልበልጥም። ዘፍጥረት ና ግባና አስረዳኝ መጽሐፍ ቅዱስ ላይ እስቲ። ድምጼ ይሰማል? ይሰማል። ቅድም አሁን አቤላ የጠቀሰበትን ክፍል ማለት ዮሐንስ 4 ላይ ያለውን ኢየሱስ ክርስቶስ ለማርያም አንቺ ሴት ያለው እዛ አቤላ የጠቀሰበትን ክፍል ለማስታወስ ነው ምናምን ብሎ ሲፈቱ ሰማሁ። እንትን ዓርብ ማታ ሙሉ ሪከርድ ነበረኝ። ድምፁ ስለተጠፋ እንትን አደረኩ። እስቲ ኑና እንግዲህ ያስረዱን። እስቲ እሱንም ያስረዱናል። ግን በማን ስልጣን ማርያምን ቤዛዊት ዓለም አላችኋት? በማን ስልጣን አላችኋት? የቤተ ክርስቲያናችሁ ትምህርት ሪሊ የማርያምን የቤዛነት ጉዳይ በሚያስተምረው መልኩ ነው ወይ አባቶች ያስቀመጡት? መጽሐፍ ቅዱስስ በዛ መንገድ ያስቀምጣል? ገብታችሁ አሳዩን። ግቡና አሳዩን። ኦርቶዶክሳውያን ብቻ ገዝት ላኩ። 1 ቁጥር ጻፉ። ኦርቶዶክሳውያን ብቻ ባሉት ቦታዎች 2 ኦርቶዶክሳዊ እናስገባለን። አንዱ ብቻው እንዳይሆን ማለት ነው። ዲቦዬ በኮሜንት ነው አልገባ አለኝ እኮ ቃሊ። ለምን ሰረከው? ኦርቶዶክስ እኮ ነው። እኔ አይደለሁም ራሱ ነው። እሺ፣ አይ ፕሮፋይሉን ቼክ አድርጌ ነበር ያስገባው ከዛ። ኦኬ፣ አይ እኔ አይደለሁም። ይኸው እንደገና ኢንቫይት አድርጌዋለሁ። አይ ራሱን የወረደው ማለት ነው። አይገባም። አማን ያለክ አሎ ጋር በል ትንሽ በልበት። ዞር ልበል። እሺ በድጋሚ ሰላም ብያችኋለሁ። ድምጼ እንግዲህ ተይዟል እየሰማችሁ እንዳለው። አንድ ወጥ የሆነ ነገር እየተነገረ ነው ያለው። ያንን ስለ ክርስቶስ የተነገረውን ቃል በምንም ተአምር ለፍጡራን ልንጠቀም አንችልም ስንል እናንተ እያመጣችሁ ያላችሁት ሙሴ ተብሏል፣ ገሌ ተብሏል፣ ጫማ ተብሏል፣ ጃንጥላ ተብሏል ነው እና በጣም በሚያሳፍር ሁኔታ ጃንጥላ እንኳን ክብር አግኝቶ እንግዲህ ተብሏል። ባይዘው እናንተን ትርጉም ነው የተከተልን ያለ ነው እንጂ ምንድነው ይሄ እናንተ ግዕዙን አማርኛው የዚህን ያክል ቫራይቲ ኦፍ ትርጉም አለው፣ ግዕዙ የዚህን ያክል ቫራይቲ ኦፍ ትርጉም አለው ብላችሁ በሄዳችሁበት ልክ ነው እያወራን ያለ ነው እንጂ ጫማ ጃንጥላ ምናምን የሚለውን እኛ ርቀን አንሄድም። እስከዛ ኦልሬዲ በግሪክና በዕብራይስጥ ትርጉም ላይ ያለውን ብቻ ነው የምናወራው። ስናወራ ሳንቲም ምናምን ስትሉ እስከዛ አንሄድም፣ እኛ አንሄድም። ለምን ሲባል እኛ የምንተረጉመው ግዕዙን ወር አማርኛውን ሳይሆን የምንተረጉመው ምንም ስለሆነ ዕብራይስጡን ወይም ግሪኩን ስለሆነ ማለት ነው። በነዛ ቃላት ላይ ቆመን እንዴት ነው በምን ተአምር ነው እሺ ገንዘብ ለሰው ቤዛው ነው ለነፍሱ ቤዛው ነው ተብሎ ተነግሮ ገንዘብ ተጠቅሶ እንኳን እንዴት ማርያም አትጠቀስም? አያሳዝናችሁም? ይሄ ነገር አያሳፍራችሁ? አይደንቃችሁም? አይገርማችሁም? ኦኬ አይገርማችሁም? በእናንተ በአማርኛውና በግዕዙ ትርጉም እንሂድና ደግሞ ጃንጥላ ምናምን ኮፍያም ተብሏል አላችሁ። ጃንጥላና ኮፍያም ይባላል እንኳን ምን ነው ማርያም አልተጠራችም? ስለዚህ ማምጣት የማትችሏቸው ነገሮች የመጀመሪያው ከመጽሐፍ ቅዱስ ሽታው የለም፣ ተሰቃያችሁ የለም። ልክ አማላጅ ናት የድሮ ክርክር ማለት ነው። አማላጅ ናት ምናምን ከዛ የለም መጽሐፍ ቅዱስ ላይ ቢፈለግ ታጣ። ከዛ በሴት ስም የጠሩ ነገሮችን በሙሉ ለማርያም ማምጣት ጀመራችሁ። እሱም የሚሳካ አልሆነም፣ ተዋችሁት። ከዛውን ፋይናሊ አንዳንዶች ከእናንተ እየተነሱ አይ ለማርያም አይደለም ኦኬ እየተባለ መነገር ተጀመረ ማለት ነው። ስለዚህ ሙሴ ተብሎማ እንዴት ማርያም አትባልም ወደሚለው ነው ቴዎሎጂ የሰራችሁት እንጂ ማርያም የተባለችበት የመጽሐፍ ቅዱስ ክፍል የለም። ስለዚህ አንደኛ መጽሐፍ ቅዱስ ላይ የለም። ሁለተኛ የሌለው የት ነው ሲባል በመደዳው አባቶች አፍ ውስጥ የለም ይሄ ቃል። በመደዳው 400 ዓመት ሙሉ
በቤተክርስቲያን ታሪክ ውስጥ አይታወቅም። ይህ ትምህርት የሚመስል ፍለጋ ሄዳችሁ የሚመስልም አጣችሁ። ቅዱስ ኢሬኔዎስን ጠራችሁ፣ ከዛ ፍለጋ ሄዳችሁ አጣችሁ። አሁንም የለም አይደለ? ለምን? ምክንያተ ድህነት ማለትና ቤዛ መሆን ማለት ሁለቱ የተለያዩ ስለሆነ ማለት። ምክንያቱም ምክንያተ ድህነቱን ወይም የመዳን ምክንያት መሆን የሚለውን ሀሳብ ለጥጠን ለሌሎችም መስጠት ስለምንችል ማለት ነው። ለምሳሌ ስለወለደች አይደለ? ጌታችንን ስለወለደች ስለተሸከመች ነው ድህን ያልናት ከተባለ ዋት አባውት ልጁ እንዳይሞት እሷም እንዳትሞት ይዟት ወደ ግብጽ የወረደው ዮሴፍስ ምን ነው የሚሆነው? ምክንያት ድህን አይሆንም? በቦታው ተተክቶ የገባው በርባንስ ምክንያት ድህን አይሆንም? አይሆንም? አሳልፎ የሰጠውስ ይሁዳስ አይሆንም? ይሆናሉ። ስቀለው ያሉትስ አንድ ላይ እነሱ አይደሉ ወደ ቀራንዮ አሯሯጡት? እነዛ ሁሉ ብዙ ሰዎች ብዙ መቶ ብዙ ሺህ ሰዎች ሳይሆኑ ምክንያተ ድህን ይሆናሉ። ስለዚህ ምክንያተ ድህነትን ነጥለ የሆነ የተለየ ክብር ያለው አይነት ነገር አድርገህ ልታወራለት አትችልም። እሱንም አንድ ሰው ብቻ ነው ያወራው፣ ቅዱስ ኢሬኔዎስ ብቻ ነው ያወራው። እሱንም ቢሆን ኦኬ። ስለዚህ ስለማን ተነግሯል ማለት ነው? ልክ እናንተ አሁን ስለ ሙሴ ተነግሯል፣ ስለ እገሌ ተነግሯል፣ ስለ እገሌ ተነግሯል እንደምትሉት ምክንያተ ድህን እናንተ የምትሉት ደግሞ ለዮሴፍም ተነግሯል። ኦኬ ምንድነው ለበርባንም ይሰራል፣ ለይሁዳም ይሰራል፣ ስቀለው ላለው ህዝብም ይሰራል ምክንያተ ድህነቱ። ምክንያቱም እያንዳንዱ የራሱ ገባሪነት ስላለው ማለት ነው። ገባሪነት ስላለው ምንም ዩኒክ ነገር ልታመጡለት አትችሉም። እዛ ቦታ ላይ ምንም ዩኒክ ነገር ልታመጡለት አትችሉም። ኦኬ ልታመጡለት አትችሉም። ስለዚህ እኔ ከዚህ በፊትም ብያለሁ ደጋግሜም እለዋለሁ ከዚህ በኋላ ትምህርቱ ሀገር በቀል ሀገር ወለድ ኢንደሚክ የሆነ ትምህርት ስለሆነ የሚጠቀሱትም ሀገር ወለድ ሊቃውንት ናቸው። አባ ጊዮርጊስ ዘጋስጫና ቅዱስ ያሬድ ባለዜማው ማለት ነው። እነዚህ ናቸው የሚጠሩት። ኦኬ እነዚህ ናቸው የሚጠሩት። ጥሩ ሌሎችን አባቶች ስትሉ ስታዝጉና እንደ የምትሉት ጥሩ ሌሎችን ጥሩ የለም የምትጠሩት አያችሁ፣ ወላጅ አልባው ናችሁ። ስለዚህ ትምህርቱ ሰው ሰራሽ መሆኑን በዚህ ነው የምታውቁት። ለምን አትተውቱም? በቃ ዲፌንድ አታርጉት፣ ተውት። አንድ አባት መጥቀስ የማትችሉለትን ትምህርት ዶግማችን ነው አንገታችን ነው የምንሰጠው ምናምን ስትሉ ነው ያየ ነው እና የሚያስኬድ አይደለም። እስቲ ካለ ወይ ምክንያት ድህነቱንም ይሁን የዓለም ቤዛ ነው ብሎ የተረጎመ የቤተክርስቲያን አባት ካለ ግቡና አሳዩን ከመጽሐፍ ቅዱስ። እንግዲህ ያው ተስፋ ቆርጠናል፣ ማሳየት አትችሉም። ከመጽሐፍ ቅዱስ ልታሳዩን እንደማትችሉ ስላወቅን እስቲ ከአባቶች ዝም ብላችሁ ሞክሩ እና ዘፍጥረት ሌላ ቦታ ስትሰድበኝ ነበር ማቀ እዚህ ደግሞ አሁንም ስድብ ጀመርክ። በራሴም ቦልክ ያለው እዚህ ቤትም ቦልክ ያለው ሄዶ ከዚህ ግርታ ይሄን ይመስላል። እስቲ መወያየት የምትችሉ መምህራን የሆናችሁ ነገሩ ላይ እውቀት ያላችሁ ሰዎች እስቲ ግቡ ለማለት ነው። ተባረኩ። ቴንኪዩ አማኒ። የገቡ ሰላም ይበሉን። ሰራዊት ያለክ እሺ ጸጋው ሰላም በለን። የቃል ገስት ላይ ያላችሁም እንዲሁ መታች ያላችሁ ሁላችሁ በክርስቶስ ኢየሱስ ስም ሰላም ብያችኋለሁ። ተባረኩ። አሜን። አቤላ ሰላም ብለናል። ሰላም ብለናል፣ ግን ድጋሚ ሰላም ብትለን ምንም አይደል። ድጋሚ ሰላም ልበል። እነማንያም ነጸጋውና አጋፔ ዳኒ ሰላም ብያችኋለሁ ሁላችሁም። ቤክ አለክ ቤኪ እሺ ቤኪ ስትመለስ አጋፔ ድምጼ
ይሰማል ይሰማል። እሺ ከላይም ከታችም ያላችሁ ሰላም ብያለሁ። ሰላም ክርስቶስ ይብዛ። አለን አለን ወንድሜ፣ ሰላም ላንተ ይሁን። ዳኒ ያለክ ያለው ቃል የእግዚአብሔር ሰላም እንዴት ነው? የነፍሳችን ብቸኛ ቤዛ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። ከእርሱ ውጭ በእኛ መዳን የቤዛነት አስተዋጽኦ ያለው ማንም የለም። እሱን እኔም አምናለሁ። ተባረኩ። አሜን። ተባረኩ ዳኒ። ሂድበት እስቲ ቦታ ጊዜ ካልክ የመች ቦታ ነኝ። ግን ያው የሰሞኑን ክርክር ውይይት እየሰማሁ ነበረ እና ቤዛ ሊባል የሚችል መዳናችንን በተመለከተ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው የቤዛነት ስያሜውንም የምንሰጠው ክብሩንም የምንሰጠው በተግባርም ደግሞ ቤዛ የሆነልን እሱ ብቻ ነው። መጽሐፍ ቅዱሳችን ይህንን የሚያስተምረው እና ፍጡራን በዚህ ሂደት ውስጥ እንዴት ቤዛ ሊባሉ እንደሚችሉ እኔ መጽሐፍ ቅዱስ አላየሁም። ለምን እንደዛ እየተባለ እንዳለም እየገባኝ አይደለም። መዳናችንን በተመለከተ በአስተዋጽኦ ደረጃ ሁሉ ከሱ ነው ወገኖቼ፣ ምንጩም እሱ ነው፣ መነሻውም መድረሻውም እሱ ነው። ስለዚህ በሌላ ሴንስ ሰዎችን ወይንም ደግሞ የተለያዩ ነገሮችን ቤዛ ማለት እንችላለን አንችልም፣ እሱ ሌላ ክርክር ነው፣ ሌላ ርዕስ ነው። አሁን እያወራን ያለነው ስለ ማዳኑ ነው። እኛን ከጨለማ ወደ ብርሃን ማምጣቱ፣ የዘላለም ሕይወት መስጠቱ። በዚህ ሂደት ውስጥ ቤዛ ሊሰኝ የሚችል ሰው አለ ወይ ወይንም ደግሞ ፍጡር አለ ወይ የሚል ነውና በዚህ ሂደት ውስጥ ወገኖች መነሻውን መድረሻውን ጌታችን ኢየሱስ ክርስቶስ ነው። ለምሳሌ አሁን ወንጌልን የሰበኩልን ሰዎች አሉ አይደል? ወንጌልን የሰበኩልን ሰዎች አሉ። የክርስቶስን ወንጌል የነገሩን ሰዎች አሉ። እነዚህን ሰዎች ቤዛ ብለን እንጠራቸዋለን ነው? አንጠራቸውም። ምክንያቱም ምንድነው? ወንጌልን እነርሱ ራሳቸው እንዲሰብኩልን ያዘጋጃቸው ጌታችን ኢየሱስ ክርስቶስ ራሱ ስለሆነ መዳን ወገኖቼ መነሻውም መድረሻውም ጌታ ኢየሱስ ክርስቶስ ነው። ስለዚህ ከክርስቶስ ውጪ በዚህ ሂደት ውስጥ ተሳታፊም ሆነ አልሆነ በምንም አይነት መንገድ ማለት ነው ጌታችን ኢየሱስ ክርስቶስ ወደዚህ ምድር ለመምጣት የተጠቀማት መንገድ እናቱ ማርያምን ነው፣ ሁላችንም የምንወዳት የምናከብራትን ነው። ግን ይሄ ራሱ መሆኑ ከሷ አይደለም። ስለዚህ በዚህ ሂደት ውስጥ አስተዋጽኦ አላት። ክርስቶስ በሷ በኩል ወደ ምድር መጥቷልና ቤዛ እንበላት የሚለው አያስኬድም። ምክንያቱም እሷን ራሷን ያዘጋጃት እሱ ነው። ስለዚህ ከአምስቱ ሶላዎች መካከል አንዱ ክብር ለእግዚአብሔር ብቻ የሚለው ይህንንም ጭምር ያገናዘበ ነውና በምንም አይነት መንገድ አስተዋጽኦ የሚለው ነገር ራሱ ዞሮ የሚመለሰው ወደ ክርስቶስ ነው በሚለው ሴንስ መዳንም በተመለከተ ቤዛ ተብሎ ሊጠራ የሚገባውም ሆነ ቤዛ በተግባር ሆነ ብለን ልናስበው የሚገባው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በስያሜ ደረጃ ይሄ ክብር የሚገባው የለም። በተግባርም ደግሞ ይሄንን ክብር ከጌታ ጋር ሼር ሊያደርግ የሚችል ማንም የለም። እኔ ይህንን ነው የማምነው። መጽሐፍ ቅዱሳዊም ትምህርት ይሄ ነው ወገኖቼ። ሌሲዮ ዳኒ ተባረኩ ጋይስ። እዚህ ላይ ያላችሁት የምትሉ ነገር ካለ መድረኩ ክፍት ነው። ታች ደግሞ ኦርቶዶክስ ወገኖች እስቲ ባካችሁ ኑ ግቡ። ለምን ኑ ግቡና አስረዱን የምታምኑበት እንደመሆኑ ዶግማችሁ አይደል? አሁን በዶግማችሁ እንድንወያይ ይሄው እየጠራናችሁ ነው።
መጽሐፍ ቅዱሳዊ ያልሆነ ዶግማ የመጀመሪያችን ነው ስንመለከት። ግን እስቲ ዶግማውን አሳዩን እስቲ። እንግዲህ ዶግማ ነው ስለተባለ ማለት ነው ዶግማ አይደለም ደግሞ እሱ ዶግማ ነው ነገረ ማርያም ስለተባለ ይኸው ግቡና አሳዩን። የማርያም ቤዛዊት ዓለምነት መጽሐፍ ቅዱሳዊ መሰረት ይዞ የመጣ ነገር ለመሆኑ ዶግማ መሆኑን አሳዩን። ኦኬ እስከዛ ድረስ እዚህ ያላችሁ ሰዎች የምትሉትን ልትሉ ትችላላችሁ። ይሰማል ድምፄ? ቤክ ይሰማል። ሁላችንም ሰላም ብያለሁ። ሰሞኑን አንድ የሆነች ቪዲዮ አይቼ ነበረ። ምላሽ አሁን ለሚወራው ነገር ምላሽ በሚመስል ሁኔታ አኬ ሲያነሳ የነበረው ነጥብ ምንድን ነው? ቃሉ ከሆነ የቸገራችሁ ስላሴ የሚለው ቃል እኮ ቃል በቃል መጽሐፍ ቅዱስ ውስጥ የለም። እንደውም ሌላ ተውና እናንተ ፕሮቴስታንት የምታምኑ ቱሊፑ ራሱ ቃሎቱን እናንተ ነን እንጂ ያስቀመጣችሁት እንትኑ የለም። ቃል በቃል እንትኑ ቃሉ ተርሚው የለም መጽሐፍ ቅዱስ ውስጥ የሚል ሙግት እያነሳ ነበርና ያን ሲል ሊያስረዳ የፈለገው ነገር ምንድነው? ተርሙን እኛ አስቀመጥንለት እንጂ ትምህርቱ አለ የሚል ይመስላል። ምክንያቱም ያነሳቸው ዶክትሪኖች ክርስቶሎጂ ላይ ያሉ ተርሞች ሆነ ትሪኒቲ ላይ የተለያዩ ትምህርቶቻችን ላይ ያሉት የምንጠቀማቸው ተርሞች ጽንሰ ሐሳባቸው መጽሐፍ ቅዱስ ውስጥ ያለ ነው እና ጽንሰ ሐሳባቸው ትምህርቱ መጽሐፍ ቅዱስ ውስጥ ኖሮ መጽሐፍ ቅዱስ ውስጥ ላለ ለተደራጀ ለዛ ትምህርት ነው ተርም የምናስቀምጠውና እንግዲህ ተርሙን ብቻ አይደለም ያመጡት ብዬ ነው የማምነው። ተርሙን ብቻ ሳይሆን ትምህርቱ ራሱ ኮምፕሊትሊ የለም መጽሐፍ ቅዱስ ውስጥ። እኛ የከበደን ቃላቱ አይደለችም ትምህርቱ ኖሮ ቃሏን እናንተ ለዚህ ትምህርት ቃል አበጅታችሁላት ቢሆን ኖሮ ችግር የለውም። ልክ አሁን ስላሴ የሚለው መሰረታዊ ነጥቦቹ መጽሐፍ ቅዱስ ውስጥ አለ። ለምሳሌ ስላሴ መሰረታዊ ነጥቦች እግዚአብሔር አንድ ነው የሚለው መጽሐፍ ቅዱሳዊ ነው። ሶስት አካላት ዲስቲንክት መሆናቸው መጽሐፍ ቅዱሳዊ ነው። እያንዳንዱ አካላት ደግሞ ኮኢኳልና ኮኢተርናል ናቸው ብለን ምናምን በሙሉ ሶስቱም ነጥቦች ማለት በሚቻልበት ሁኔታ ወይ ዘርዘር ስናደርገው 5 ነጥብ ይሆናል። ሁሉም መጽሐፍ ቅዱስ ውስጥ ቁጭ ብሎ ተቀምጠዋል እና ልክ እንደዚህ ጽንሰ ሐሳቡ መጽሐፍ ቅዱስ ውስጥ ኖሮ ነገር ግን ትምህርቱ ባይኖር አሁን የማርያም ቤዛዊነት ጉዳይ ቤዛ ናት የምንለው ጉዳይ አስተምሮ መጽሐፍ ውስጥ ኖሮ ትምህርት ቃሏ ባትኖር ችግር የለውም። አሁን ቃሏንም ትምህርቷንም አዲስ አመጣችሁ ነው እያለን ያለ ነው የሚል ሐሳብ ነው ያለኝ። ተባረኩ። ቤካዬ ተባረክ፣ እግዚአብሔር ይባርክ። ወይል አላችሁ ወይስ የላችሁም ኦርቶዶክስ ወገኖቻችን? ያው ሐሳቤን በደንብ እንትን ላድርግና የመጀመሪያው ስጋ ደሙን የማይቀበሉ ወይ ደግሞ የጌታን ስጋና ደም ቅዱስ ቁርባንን የጌታ እራትን የማይቀበሉ አሉ ነው ያልከውና እሱ ትክክል አይመስለኝም። የጌታ ስጋና ደም ወር ደግሞ ቅዱስ ቁርባንን የማይቀበል ያለ አይመስለኝም። ያለ ካለ አንድ ቁጥር ይጻፍና ወንጌልን ሰብከዋለን እዚሁ ውስጥ እንንገራቸው። ቀጥሎ ግን የማይቀበሉ የሚለውን ሐሳብ ስለ ቪው ልዩነት እያነሳ ከሆነና ከቤዛነት ጋር የሚገናኝበትን የሆነ ድልድይ እየፈለክ ከሆነ በጣም መጠየቅ የሚገባው ጥያቄ ስለሆነ እሱን ግን መመለስ እንችላለን ማለት ነው። እንግዲህ ስለ ጌታ እራት ሲነሳ ስለ ጌታ እራት የተነሳውን ነገር በደንብ ማየት ያስፈልጋል። ስለ እናንተ የሚቆረስ የሚሰጥ የአዲስ ኪዳን ደሜ ነው ስጋዬ ነው፣ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው፣ ሁላችሁ ከዚህ ጠጡ፣ ይህንን ለመታሰቢያ ያድርጉት በማለት ሲናገር እንመለከተዋለን። ኦኬ ቁርባን ወይስ የጌታ እራት የሚል ሐሳብ እያየው ነውና አክቹሊ ቁርባንም የጌታ እራትም የሚሉ ቃላት ሂስቶሪካሊ ያሉ ናቸው። መጽሐፍ ቅዱሳዊ የሆኑ ቃላት አይደሉም። ራሱ ዩካሪስቲያ የሚለው ኦልሬዲ የሚቀድም ነው። አክቹሊ ግን ኦልሬዲ ታሪክ ውስጥ የምታገኘው ነገር ነው። ስሙ የሚያጣላን ስለማይመስለኝ ይሄ ነው ያልኩት። ስለዚህ ሁለቱን የምጠቀማለሁ። ኢቭን ምስጢራት የሚለውን የምጠቀማለሁ። ለማንኛውም ግን በጌታ እራት እንትን ውስጥ ትእዛዝ ውስጥ አንዱ የምናገኘው ነገር ምንድን ነው? ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው፣ ይህ ደግሞ ስለ እናንተ የምሰጠው ስጋዬ ነው በማለት ይህንን ጠጡ፣ ይህን ከዚህ ብሉ እያለ ሲናገር እንመለከተውና ቀጥሎ ለመታሰቢያ ያድርጉት ብሎ ይናገራል።
ስለዚህ ቅዱስ ቁርባን መታሰቢያ ነው ወር ደግሞ የጌታ እራት መታሰቢያ ነው የሚለው ነገር መጽሐፍ ቅዱሳዊ መሰረት ያለው። ሰው ችግር ውስጥ የሚገባው መታሰቢያ ብቻ ነው ብሎ ካሰበ ነው። ለምን ከተባለ ቀጥሎ ያለው ነገር ከዛ የሚያልፍ ስለሆነ ማለት ነው። ኦኬ ምንድን መታሰቢያ ሲባል ጳውሎስ እንዴት አድርጎ መታሰቢያነትን ተረጎሙ የሚለውን ነገር አንደኛ ቆሮንቶስ ላይ ሄደን መመልከት አለብን። አንደኛ ቆሮንቶስ ላይ ጳውሎስ ይህንኑ ይጠቅስና ይህንን ለመታሰቢያ ያደርጉታል ጌታ በዛ ተላልፎ ሊሰጥ በነበረበት ምሽት ካለ በኋላ ከዛ በኋላ ይህንን ስጋ በበላችሁ ጊዜ ሁሉ ጌታ እስኪመጣ ሞቱን ትናገራላችሁ ይላል። ይህንን ስጋ አላለም እንደውም እሱ ይህን ህብስት በበላችሁ ጊዜ ሁሉ ህብስት መሆኑን ኦኬ አስቀመጠና ጌታ እስኪመጣ ሞቱን ትናገራላችሁ። ስለዚህ ይህ ስጋዬ ነው መታሰቢያ ያድርጉት የሚለው ሐሳብ ጌታ እስኪመጣ ድረስ ስለኛ ኃጢአት ስለኛ ቤዛነት የፈሰሰውን ያንን ስጋውን ያንን ደሙን እያሰብን ወር ደግሞ በዛ እንትን ውስጥ በዛ ቴዎሎጂ ውስጥ እሱ እስከሚመጣ ሞቱን እየተናገርን የምንኖርበት ነው። በነገራችን ላይ በአንድም በሌላም መልኩ በክርስትናችን ጸንቶ የመኖርን ነገር ያስተምረናል። ኦኬ በክርስትናችን ጸንቶ የመኖር ጉዳይ ያስተምረናል። ስለዚህ መታሰቢያ ብቻ ነው አይደለም። ከመታሰቢያው ጀርባ በጣም ትልቅ እንትን አለ፣ መለኮታዊ የሆነ ሐሳብ አለ፣ ትልቅ ፕሮሚስ አለ። እሱ ፕሮሚስ የክርስቶስ የቤዛነቱ ጉዳይና በቤዛነቱ ያመጣልን በረከት ያመጣልን ጸጋ ጉዳይ ነው፣ ያመጣልን ህይወት ጉዳይ ነው። ስለዚህ ሰው ከዚህ እንጀራ ሲበላ ጳውሎስ እንደተናገረው ማለት ነው ራሱን እየመረመረ መብላት አለበት። ኦኬ ራሱን ካልመረመረ የሚደርስበት ነገር አለ። ደግሞ እንደሚገባ ከወሰደ ኦኬ በሚገባው መልኩ ከወሰደ ደግሞ እንትን ያደርጋል። በውስጡ የተቀመጠውን ወር ደግሞ እግዚአብሔር ፕሮሚስ ያደረገውን ነገር እየተካፈለ ይኖራል፣ ህይወትን እየተካፈለ ይኖራል። ይሄ ፕሮቴስታንታዊ ትምህርት ነው በነገራችን ላይ። የቤዛነት ጉዳይ የሚሰበክ ብቻ አይደለም የሚኖር ነው። አሁን ችግሩ ምንድነው? ቴዳ ያነሳው ከሳክራመንት አንጻር ብቻ የመሆኑ ጉዳይ ነው። ግን ጥል አለብኝ። እሱ ደግሞ ከሳክራመንት አንጻር ብቻ አይደለም የቤዛነት ጉዳይ የሚኖረው። ኦኬ ላይፍ ነው የቤዛነት ጉዳይ፣ ላይፍ ነው። በህይወት የመኖር ጉዳይ ነው። በህይወት የመግለጥም ጉዳይ ነው። ኦኬ በህይወት የመግለጥም ጉዳይ ነው። ስለዚህ ሳክራመንታሊ ኢንስትሩሜንታል ኮዝ ነው ለግሬስ ብለን እናምናለን። እኔ አምናለሁ እንደዛ። ግን ደግሞ የጌታ ቤዛነት ጉዳይ በሱ የቤዛነት ህይወት ውስጥ በሱ የቤዛነት ስራ ውስጥ የመኖር ህይወትን ጭምር የሚጨምር ነው። ስለዚህ ክርስቶስ ስለ ኃጢአታችን ነፍሱን ሰጥቷልና እኛ ራሳችንን ዕለት ዕለት መስዋዕት አድርገን እያቀረብንለት እንኖራለን። ኦኬ የጌታ እራት እየወሰድንለት እንኖራለን ብቻ አይደለም። እሱ ወሳኝ ጉዳይ ነው። ቤተክርስቲያን ያሰኛት አንዱ ቅዱስ ቁርባን ነው ወይ ደግሞ የጌታ እራት ነው። ምንም የሚያከራክር ነገር አለ። ቤተክርስቲያን ያረጋት እንደ ዩኒቲ ያቆማት ነገር ስለሆነ ማለት ነው። ኦኬ ስለዚህ በጣም ክርስቶስ ያዘዘው ነገር ከመሆኑም ባለፈ በውስጡ ያዘዘው በረከት ስላለ ያ በጣም እንትን ነው። ከዛ ባለፈ ግን ሰው የጌታ እራት እየወሰደ እንዲኖር ብቻ ሳይሆን መጽሐፍ ቅዱስ የሚነግረን ከዛ ያለፈ ነገር ይነግረናል። ምን ይነግረናል? ሮሜ ምዕራፍ 12 ላይ ራሳችሁን ለእግዚአብሔር ቅዱስ ሕያው ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ። ከዛስ ይህ ደግሞ ምንድነው አለ? ለአእምሮ የሚመች አገልግሎታችሁ ነው ወይ ደግሞ እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው አለ። ስለዚህ ለአምላኬ ይሄኛው ህይወቴ ነው የሚገባው፣ ይሄኛው ቅድስና፣ ይሄኛው ጽድቅ፣ ይሄኛው ላይፍ ነው የሚገባው ብለን መኖራችን ራሱ በቤዛነቱ ውስጥ የመኖር ጉዳይ ነው። በዛ ቤዛነት ውስጥ የመቆም ጉዳይ ነው። እሱ ብቻ ደግሞ አይደለም። አንድ ጊዜ ክርስቶስ ቤዛነትን አግኝቶ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ብሎ መጽሐፍ ቅዱስ ይናገራል። አንድ ጊዜ ክርስቶስ ቤዛነትን አግኝቶ ወደ ቅድስተ ቅዱሳን የገባው ለምንድን ነው ሲባል እኛ በሚያስፈልገን ጊዜ ሁሉ ያንን የሚያስፈልገንን ጸጋ እንድንቀበል ወደ ጸጋው ዙፋን እንድንቀርብ የሚያስችለንን ድፍረት እንዲሰጠን ነው። በመረቀልን መንገድ አለ። ይሄ ነው ቤዛነቱ። ወደ ቅድስት በገዛ ደሙ በሱ በዛ በመጋረጃው ማለትም በስጋው እንድንገባ ድፍረት አለን በማለት ተናገረ። የቤዛነት ጉዳይ የት እንደሚደርስ አየው። በክርስቶስ መካከለኝነት ህይወታችንን ሁሉ የመኖር ጉዳይ ነው የቤዛነት ጉዳይ፣ ክርስቶስ ቤዛነት። ለዛ ነው እኛ ፍጡራንን ቤዛ ብለን የማንጠራው። በማንም በኩል ወደ እግዚአብሔር መቀራረብ አንችልም። አሁን የእናንተ ሰነድ ምን ይላል? እዚህ ጋር ማርያም በልመኗ እያማለደች መንግስተ ሰማያት እየመራች ሰዎችን ስለምታስገባ ቤዛዊት ዓለም እንላታለን። ዩሲ እስቲ ቤዛዊት ዓለም እንላለን። ለዚህ ነው ማርያምን በልመኗ እየመራች ሰዎችን ወደ መንግስተ ሰማያት ታስገባለች አለ። የዕብራውያኑ ጸሐፊ ምን አለ? በተመረቀልን አዲስ መንገድ ሕያው በሆነው መንገድ በዛ በመጋረጃው እየገባን በስጋው በኩል እየገባን በእግዚአብሔር ፊት ለመቆም ድፍረት አለን። በሚያስፈልገን ጊዜ ሁሉ ወደ ጸጋው ዙፋን ለመቅረብ ድፍረት አለን። ለምን? ሊቀ ካህናችን ቤዛ የሆነው በዚህ ምክንያት ነው። ቤዛነት አስገኝቶልን ስለገባ።
ዩሲ እኛ ወደ መንግስተ ሰማያት መርቶ የሚያስገባን ቤዛችን ኢየሱስ ብቻ ነው። በልመናው ወደ መንግስተ ሰማያት የሚያስገባን ቤዛ የለን፣ በጭራሽ ነው የሌለን። ይሄ አሁን ከቤተ ክርስቲያናችሁ ትምህርት ተነስቼ ነው ያልኩት። በጭራሽ የለንም። ወደ መንግስተ ሰማያት መልመናው መርቶ የሚያስገባ ቤዛ ተብሎ የሚጠራ የለንም። ማርያምን ጨምሮ የለንም። ቤዛ ብለን በዚህ ሴንስ መጥራት አንችልም ማንንም ከኢየሱስ ክርስቶስ በስተቀር። ወደ እግዚአብሔር ሊያቀርብ የሚችለው እሱ ስለሆነ ዩሲ የቤዛነት ጉዳይ ከመስበክ ያልፋል። አንተ እንዳልከው እሺ፣ ከመስበክ ያልፋል። ወደ ምን ይሄዳል? አዎ ከክርስቶስ ቅዱስ ስርዓቶች ከነዛ ምስጢራት የመቀበልም ጉዳይ ነው። ቤዛነቱን ያመነ ሰው በዛ ውስጥ ነው። አሁን ቅዱስ ቁርባንን አሳ እንጂ ከጥምቀት መጀመር ይችላል ራሱ። ስለዚህ በሳክራመንት ውስጥም የመኖር ጉዳይ ነው። ልክ ነው። ሳክራመንት እየተካፈልክም የመኖር ጉዳይ ነው። ግን ከዛ ሁሉ የሚበልጥ አንድ ነገር አለ። ከሳክራመንቱ ስትወጣ ከመሰዊያው ላይ ራስህን አንስተህ አትሄድም። ኦኬ፣ የኛ አንድ የስነ መለኮት ሰው ብሏል፣ የህያው መስዋዕት ችግሩ ከመሰዊያው ላይ ተንሸራቶ መውረዱ ነው። ኦኬ፣ ህያው መስዋዕት አድርገን ራሳችን ሁሌ የምናቀርብበት ነው። ሳክራመንት ወስደን ስንወጣ ህያው መስዋዕት አድርገን እናቀርብለታለን። እሱ ብቻ አይደለም፣ ከዛ ስንወጣም መካከለኛችን ኢየሱስ ብቻ ነው። ከዛ ስንወጣም ወደ እግዚአብሔር የምንቀርበው ወደ መንግስተ ሰማያት እየተመራን የምንሄደው በኢየሱስ በኩል ብቻ ነው እንጂ በማርያም አይደለም። ማርያምን በዚህ ምክንያት ቤዛ ብለን ልንጠራም አንችልም። ዩሲ ከህይወት ይበልጣል ማለት ከስብከት ይበልጣል፣ ከሳክራመንትም ይበልጣል። የህይወት ጉዳይም ጭምር ኦኬ፣ በህይወት የመኖር በህይወት የመግለጥ ጉዳይም ጭምር ነው። ለእኛ ይሄ ሁሉ ነው የቤዛነት ጉዳይና ከክርስቶስ ውጪ ማንንም ቤዛ እንዳንል ይሄ ያግደናል። መጽሐፍ ቅዱሳዊም አይደለም ብለን እናምናለን። ቴዳ ሀሳብህን ሼር ስላደረግከ እናመሰግናለን። ማቴዎስን እስቲ እናስተናግድ። ታንኪው በጣም አመሰግነው። አዎ ቤትሻ ሳይጨርስ የታለ አንዴ ቆይ፣ ጥሩ ሰው ስለሆነ እሺ። አቤላ ቀጥል። እሺ እሱ እስከሚገባ ቃሌ ይህንን እኮ ነው የምልህ። ረገጣ በጣም በዝቷል። አይ ረገጣ አይደለም። በዚህ ቤት ህግ መሰረት አንድ ሰው ልክ ሀሳቡን ሲጨርስ እናስወርዳለን፣ ጊዜ ለመቆጠብ። አመስግኖ ነው ታዲያ መሆን ያለበት። ዞሮ ዞሮ የጨረስክ ስላልመሰላት ነው ቤትሻ ይጨርስ ስላልመሰላት። የማማማራችን ምክንያት እኮ ምስጋናም ተከትሎ እንደ ተመሰጋግነን ብንወርድ ነው የሚሻለው አይደል? ቴዳይ በጣም ይቅርታ እንጠይቃለን። ግን ቤትሻ ጥሩ ልጅ ናት፣ እንደዛ አታደርግም። የጨረስክ ስለመሰላት ብቻ ነው እና ይኸው መልሼ ደግሞ አስገባው። እሺ እንደማይ ዞሮ ዞሮ አንተን ብዬ ነው የገባውኝ። ያው ብዙ ጊዜ ሞዴሬተሮች ትንሽ እባካችሁ ታገሱ። ብንመጣም ወንድሞች አሁን እኔ ብቀየርና ወደ እናንተ በመጣ እንደዚህ ነው የምትቀበሉኝ? ጥሩ አይደለም። ስለዚህ እናመሰግናለን። ቃልዬ በጣም ነው የማመሰግነው ለሁሉም ነገር። ዞሮ ዞሮ ሁላችሁንም አመሰግናለሁ። እሺ ቴዳ እናመሰግናለን። ያው ሀሳብ ሲጨረስ ስለሚወርድ የህግ ጉዳይ ሆኖብን ሌላ ቀን ስትመጣ ቀስ ብለን እንትን እኔ ራሴ እወርዳለሁ፣ እንዳትጥሉኝ። እሺ አመስግነን እንወጣለን ለማለት ነው። እሺ ቴዳ ይኸው ደግሞ ጊፍት ሰጠች፣ አበባ ሰጠች። በስመ አብ አመሰግናለሁ በጣም። እሺ አሁን ወደ ማቴዎስ እንምጣ። ግን አቤላ እያልከኝ ነበር የሆነ ነገር። አይ ማቴዎስ ከመጽሐፍ ቅዱስና ከአባቶች አሳያችኋለሁ ሲሉ ነበር። ከዛ ቢጀምር አሪፍ ነው። እሺ ትቀጥላለህ አንተ። ከሶስተኛው ትርጉም ጀምርና ቀጥል። በልመናዋ መርታ መንግስተ ሰማያት የምታስገባ ከሚለው ሀሳብ ጀምርና የቤዛነቱን ጉዳይ አንተ ቀጥል። አይ ቀጥል፣ ችግር የለውም። ቅድም ኮመንት ላይ ሲሉ ነበር፣ እኔ ለማየት ጓጉቼ። እሺ አይ ዞር ዞር ስለሆነ ቀጥል አንተ። እሺ ችግር የለውም። አለ ማቴዎስ ፖዝ ሆኗል። ባይዘዌ ቅዱስን አውቃለሁና
የምታደርጋቸው ሪቪዎች ይመቹኛል። ሀሳብ ካለ መስጠት ትችላለህ። ቴንክ ዩ አመሰግናለሁ። ሰላም ብያለሁ ሁላችሁንም። ያ ሰላም ቅዱስ ሰላም ብለናል። ብዙ እንኳን ያው ሀሳብ የምሰጠው ነገር የለኝም፣ ግን ለምን አስፈለገ አንደኛ እሷን ቤዛ ብሎ መጥራት ለምን አስፈለገ? ኢቨን የተጠቀሱት ቃላቶቹ ራሱ እሷን የማይመጥኑ ከሆነ ወይም ደግሞ እሷን የማይገልጹ ከሆነ ማንሳትስ ለምን አስፈለገ? ሌላው የቤተ ክርስቲያን አባቶች ተብሎ ተጠቅሷል እና ኢራኒየስ ነው የሚነሳው። ኢራኒየስ እንደዛ አይደለም ያለው፣ ኢየሱስን ስለወለደችው ያው ፓርት ኦፍ ሳልቬሽን ብሏል። ያው እሱም ቢሆን አከራካሪ ቢሆንም ማለት ነው። ሶ በዛም ቢሆን አያስኬድም ለማለት ነው። ቤዛ የሚለው ወርድ ወይም ደግሞ ሪዲመር ምትክ የሚለው ቃል በምንም አይነት መልኩ ሊያስኬድ አይችልም። አንድ ቤዛ አለ፣ እሱም ኢየሱስ ክርስቶስ ይባላል። በቃ አለቀ። ሌላ ሊነሳ የሚችሉ ነገሮች አሉ፣ ጥቅሶች ናቸው የሚነሱት። እንግዲህ በጣም አውዱን ያልጠበቀ ስነ አፈታቱን ያልጠበቀ ኢቨን አባቶች ብለው የሚያነሷቸው አባቶች ራሱ እንደዛ ያልፈቱትን ጥቅሶች ነው እዚህ ጋር ኮመንት ላይ ያየው የነበርና እንደዛ አይነት ሀሳቦች ሲንሸራሸሩ እያየው የነበረ። ኤኒዌይስ እስኪ የሚነሱ ነገሮች ሲኖሩ እየገባው የማወራ ይሆናል። እስከዛ ድረስ በዛ የሚያምኑ ሰዎች እየገቡ ሀሳባቸውን አስተያየታቸውን ይስጡ። እና ደግሞ ኢቭን ከቅዱሳን ምልጃ ጋር የተነሳ ነገር አለ። የቅዱሳን ምልጃ ተብሎና በዛም ቢሆን ኢቭን ቤዛ የሚባለውን ኮንሰፕት ማርያም ልትይዝ አትችልም በቅዱሳን ምልጃ በሚባለው ራሱ ማለት ነው። ምክንያቱም የቅዱሳን ምልጃ የተባለው ራሱ ላተር ዴቨሎፕመንት ነው እንጂ ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ የነበረ ትምህርት አልነበረም። በአንድ ወቅት ለማርቲሮች ወይም ደግሞ ለነኚህ ለሰማዕታት ፔይ ሪስፔክት በሚያደርጉበት ጊዜ ይህንን ሀሳብ ተናገሩ። ከዛ በኋላ ተርቱሊያን ይህንን ሀሳብ አስፋፋው ነው የሚባለው። ነገር ግን ስቲል መጽሐፍ ቅዱስም ሆነ ሐዋርያቱ ያንን ልምምድ ሲያደርጉ አይተናናቅም። ስለዚህ በዚህም ኬዝ ቢሆን ማርያምን ቤዛ ብለን መጥራት አንችልም ማለት ነው። ስለዚህ ከዚህ አንጻር ነው ብዙ የምናገረው ነገር የለኝም፣ ግን የሚነሱ ሀሳቦች ካሉ በየመሃሉ ልገባ እችላለሁ። ቴንክ ዩ። ቃሌ ዞር ዞር ልበል ብሎ ሄደ መሰለኝና ቤቲ ቅዱስ ለሀሳብ ቴንኪው። ያው የሚያነሷቸው ጥቅሶችም በጣም የሚያስቁ ነበሩ። እስካሁን እየተነሱ ያሉት ጀስት ቆሮንቶስ ድረስ ሄደው እየጠቀሱ ነበረ የማርያምን ቤዛነት ለማሳየት። ዘፍጥረት 3:15ንም ሴቲቱንም ይጠቅሳሉ፣ ራእይ 12ንም ይጠቅሳሉና እያንዳንዱ አውዳዊ ፍቹስ ስናይ ምንም የማይገናኙ ነው የምናየውና ከታች ኦርቶዶክሳውያን ካላችሁ ገብታችሁ በዚህ ሀሳብ ላይ ብናወራ ደስ ይለናል። ቅዱስ ተባረክ። ማህኒም ካለ ሀሳብ ብሰጥ እነሱ እስኪገቡ እንትናለን እድል አላችሁ ገብታችሁ እስቲ ንገሩን። ቪዲዮ ብቻ ሆነብኝ ይሄ ነገር በቪዲዮ እና ራሳችሁ ላይ ብቻ ሆነብኝ። እስቲ እናውራበት ሲባል ምንም ነገር የለም ነው። ዶግማ ነው ተብሏል። በዶግማችሁ እየጠየቅናችሁ ነው፣ ዶግማችሁን እየጠየቅናችሁ ነው ያለ ነው። ነገረ ማርያም ዶግማ ነው ስለተባለ ማለት ነውና ወይ ካልሆነ አይደለም በሉንና እንገላገል። ከሆነ ግን እስቲ እናመልሱልን ይሄን ጥያቄ። ማርያምን ቤዛዊተ ዓለም ያላችኋት ከምን ተነስታችሁ ነው? የቤተ ክርስቲያናችሁ ትምህርት ላይ ማርያም ቤዛዊተ ዓለም የምትባለው በምልጃዋ እየለመነች መርታ ሰዎችን ወደ መንግስተ ሰማያት ስለምታስገባ ነው ይላልና
ማቴዎስ መጣ። ሰላም። አዎ መጣሁኝ። ትንሽ ባትሪ እያስቸገረኝ ነው። አሁንም 3% ነው፣ ሰክቼዋለሁ። ግን እስቲ እስከቻለ ድረስ እናውራ። አቤላ ቀጥል። ማቴዎስ ቅድም ከመጽሐፍ ቅዱስና ከአባቶች ማርያም የዓለም ቤዛ የተባለችበትን ፖይንቶች አሳያቸዋለሁ ብለህን ነበርና ከመጽሐፍ ቅዱስ እንጀምርና ማርያም በመጽሐፍ ቅዱስ የዓለም ቤዛ ተብላለች። ዋው ቅድም አስተምሮቱን ስትገልጹት ነበርና ቃል በቃል እንደዚህ የተገለጸ ሳይሆን አስተምሮ ግን መጽሐፍ ቅዱስ ላይ እንዳለ ሲነሳ ነበር። እርሱ ምንድን ነው? እንግዲህ ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 4 ላይ እግዚአብሔር ከሴት የተወለደውን አንድያ ልጁን ላከ እንደሚል ሴት ብሎ ሲገልጽ እንግዲህ ያው ድንግል ማርያም ማለቱ መሆኑ የታወቀ ነው። ያው ድንግል ማርያም ብሎ ያልገለጸው ድንግል ማርያም መጥራት ስለማይፈልግ እንደ ዘመኑ ሳይሆን ሴቲቱ ያላት በመጽሐፍ ቅዱስ ዘፍጥረት 3 ላይ በሴቲቱና በአንተ መካከል በእባቡ መካከል ጠላትነት ስላለ ያን የሴትን ሐሳብ ወይም ሴት የሚለውን መንፈስ ለመውሰድ ነው እና ከዛ ነው የሚጀምረው አሁን ቁርኝነቱ ማለት ነው። ስለዚህ ዘፍጥረት ላይ በአንተና በሴቲቱ መካከል ያለውና ቅዱስ ጳውሎስ ከሴት የተወለደውን ያለው በጣም መሰረታዊ የሔዋን ቤዛ መሆኗን የሚያመለክት ነገር እናገኘው። እንደዚሁ ቅዱስ ጳውሎስ ምን ይላል? ሔዋን ወይም ሴቲቱ ነው እያለ አሁንም የሚገልጸው። በነገራችን ላይ ሔዋንንም ሲገልጽ ሴቲቱ ይላታል። ድንግል ማርያምንም ጨርሳ አስረዳና ስማኝ፣ ሁለት ጥቅስ ጠቅሰሃል። አሁን ገላትያ 4:4 እና ዘፍጥረት 3:15 ጠቅሰሃልና ዘፍጥረት 3:15 ላይ ያለችዋ ሴት ማርያም ናት። ፕሊስ ማይክን አንሳና መልስ። ማቴዎስ አለ። ግን አንዴ ብታስጨርሰኝ ጥሩ ነበረ። ሐሳቡን ሳትይዘው እሺ ቀጥል። ሐሳብህን አግኝቼዋለሁ። አሁን ማይክን አንሳና ዘፍጥረት 3:15 ላይ ያለችዋ ወይም ሴቲቱ የተባለችዋ ማርያም ናት ወይ? አይደለችም። በወቅቱማ ስለ ሔዋን የተነገረው ግን በሴቲቱና በሴቷ በዘሯ መካከል ለምን ጠቀስክ? ይወስደዋል እና ዘሯ ማርያም ካልሆነች ለምን ጠቀስክ? ዘሯ እያገናኘልህ ነው እኮ አሁን እኮ አልሰማ ያልከው ለዚህ ነው። አየኸው ትንሽ ግማሽ ነገር ይዘህ እንትን ለማለት አንተን ያገናኘው እኮ አሁን አንተን ልጨርስ። ይሄ ብቻ አይደለም እኮ እኔ ነኝ ያገናኘሁት። ለምንድን ነው ያገናኘሁት? ሔዋንንና ድንግል ማርያምን ሔዋን ለሞታችን ምክንያት እንደሆነች ይጠቅሰዋል እሱ አንደኛ ጢሞቴዎስ 2:15 ላይ እኮ ቅዱስ ጳውሎስ እኮ ሴቲቱ ተሳስታ እንደወደቀች ያስቀምጠዋል። አንደኛ ጢሞቴዎስ 2:15 ላይ ማነች እቺ የወደቀችው? ሔዋን ነች። ስለዚህ ከእሷ አንጻር ድንግል ማርያም ሔዋን ሞትን እንዳመጣችብን ድንግል ማርያም ደግሞ ሕይወት የሆነውን ክርስቶስ አመጣች ለማለት ቤዛ እንላታለን። ይሄ ምንም ይሄ እኮ ክርክር የሚያስፈልገውም ነገር አልነበረም። ሲጀመር ያው መልክ የመስራት አባዜ ስለተጠናወተን ነው እንጂ ምንም ግልጽ እኮ ነው። ይሄ ከሔዋን አንጻር ትክክል የሆነ እርግጫ ይመቻችኋል እንዴ? ጥቅስ ተጠይቀ ስድብ ነው የሚመቸው መሰለኝና ጥቅስ ጥቀስ ስለ ዘፍጥረት 3:15 ጠቀስክ። ማርያም ናት ወይ ስለ አይደለችም አልከኝ። አሁን ወደ ገላትያ 4:4 እንሂድ። ማርያም ስላልሆነች ደግመ አትጥቀሰው ማለት ነው። ሌላ ቦታ ላይም ይሄንን ጥቅስ አታንስ። በደንብ ነው እንጂ የምጠቅሰው ማርያም ስላይሆን ያንን እኮ የጠቀስኩልህ ማርያም ነች ለማለት ሳይሆን በወቅቱ ለሔዋን አዳምጣ አንተ ራስህ ዝም ብለህ አፌ ላይ አትቁም። ለሔዋን የተነገረው ነገር ቅዱስ ጳውሎስ በገላትያ 4 ላይ እና እንደዚሁም በአንደኛ ጢሞቴዎስ 2:15 ላይ
ሴቲቱ እያለ የሚጠቅሰው አንደኛ ድንግል ማርያምን ነው። ገላትያ 4:4 ላይ አሁን ገላትያ ምን ብሎ ከሴት የተወለደውን ብሎ ድንግል ማርያምን ጠቅሷል። ታረጋለህ መሰለህ? ግልጽ ነው። ቆይ አንተ አሁን ምን ታረጋለህ መሰለህ? ገላትያ 4:4ን ጠቅሰሃል አይደለ? ለማርያም ቤዛነት ለዓለም ቤዛነት ለተባለችው ማለት ጠቅሰሃል አይደለ? ትክክል። ከሔዋን ጋር ነጻጽሬ አቅርቤልሃለሁ። እንግዲህ ከሴት እርግማን ነው አይደል የመጣው? ወይም መውደቅ ነው አይደል የመጣው? መውደቅ እንደመጣ እኮ አንደኛ ጢሞቴዎስ 15 ላይ ሴቲቱ ምን አለ? ኧረ በጌታስ እንዴ የምታወራው ስማኛ። ይኸውልህ እኔ እያወራሁ ያለሁት አልገባህም? ማን ነው ስምህ? ግን ሪስፔክት ነው የምናወራው። አንዴ አዳምጥ። እሺ ገብቶኛል። ምንም አይገናኝ ጥቅስ አምጥተህ እያወራህ ነው። ሰው እንደማይገናኝ ታስረዳኛለህ። እኔ አሁን ምንም አላወራም። ያነሳሁት ሀሳብ ሙሉ ከገባህ እንደማይገናኝ ታስረዳኛለህ። ቀጥል። አሁን ገላትያ 4:4ን ጠቅሶ ለማርያም ቤዛነት ያዋለው አባት አለ? ልክ እንዳንተ አሁን አንተ እንዳብራራኸው ገላትያ 4:4ን ጠቅሶ ማርያም የዓለም ቤዛ ናት ብሎ የፈታ አባት አለ? ማይክን አንሳና መልስልን ፕሊስ። ይኸውልህ አሁን አይገናኝም ላልከው ራስህ አቅርብና ከዛ ለኔ እድል ሰጠኝና አገናኝቼ ልንገር። አንተ እንደማይገናኝ እስቲ አስረዳናል። የምታገናኘው ምንድነው? ዘፍጥረት 3 ገላትያ 4ንና አንደኛ ጢሞቴዎስ 2:15 ላይ ያለውን ሴቲቱን መልሱን አገናኝና ያንን እንደማይገናኝ አንተ አስረዳ። መልሱን ትመልሳለህ። አሁን አንተ ያልከው ከራስ ነው ወይስ ከአባቶች የተነሳ ነው የሚለውን መልስልንና እንደዛ ብንቀጥል ይሻላል። ያው መረጃ ከኪስ ሲሆን ደስ አይልም። ከራስ ስታወራ ልንሰማ ሳይሆን እዚህ ጋር የተሰበሰብነው መጽሐፍ ቅዱስ ይላል ወይ አባቶች እንደዚህ አስተምረዋል ወይ የሚለውን ስለሆነ ልንሰማ እዚህ የተቀመጥነው። ገላትያ 4:4ን ሲጀመር ዘፍጥረት 3:15ን ጠቅሰህ ማርያም ናት ወይ ስለ አይደለችም ብለህ ገላትያ ላይ ደግሞ እቺ ሴት ማርያም ናት ብለህ ልታገናኝ የሄድክበት ሎጂክ ምንም የማያስኬድ ነው። አንተ ያወራውን ወይም አንተ አሁን ልታስተምረን የሞከርከውን ትምህርት ከዚህ በፊት ያስተማረ አባት አለ ወይ? አለ ወይ? የለም በልና ወደ ቀጣይ ፖይንት እንሂድ። አለ ገላትያ 4:4ን ጠቅሶ ገላትያ 4:4ን ጠቅሶ ብቻ ሳይሆን እንደ አጠቃላይ ድንግል ማርያምን ቤዛዊተ ዓለም ብቻ ሳይሆን ለኛ ድህነት ዋና አድርጎ ሴቭድ ብሎ አምብሮስ እነ ቅዱስ አምብሮስ እኮ ጠቅሰዋታል። እሱ ጥያቄ የለውም። እኔ ግን አሁን አድምጠኛ ምንድነው አንተ ፖለቲካ ጣለጣል እያደረክ ልትሄድ ነው እንዲገባው በትልቁ ተሆነና ተከፍታለህ። ሀሳብ አስረድቻለሁ። ያ መጽሐፍ ቅዱሳዊ ነው። አባቶች ጋር ሳልሄድ ማለት አባቶች ጋር አልሄድኩኝም። መጽሐፍ ቅዱሳዊ በሆነው ነገር ኪስ ነው ያወራኸው። ሴቲቱ የተባለችው ሔዋንና ሴቲቱ የተባለችው ድንግል ማርያም ሕይወት በማምጣትና ሞት በማምጣት አገናኝቼ ቤዛዊት ብያታለሁ ወይም ምትክ ብያታለሁ። ይሄ ስህተት ነው ካል ካንተ ነው እኮ ማረም ያለብን። ከየት አምጥተህ ነው ይሄን ትምህርት? ከራስ መጽሐፍ ቅዱስ። አሁን መጽሐፍ ቅዱስን አብራራውልህ እኮ አሁን ቅድም ቃሌ ሲጠቅስ እንደነበረ ሶሎ ሆንክ ተመልሰ ደግሞ ሶሎ ስክሪፕቸር ሆንክ። አሁን ከአባቶች አምጣ ማስረጃ ከአባቶች አሳይ። መጀመሪያ መጽሐፍ ቅዱስን እንጨርስ። ከዛ የአምብሮስን ደግሞ የአምብሮስን አምጥቻ እናየዋለን። ከቤዛ ያለፈ ነው የምታድነን ብሎ ነው የገለጸው እንዲያውም አምብሮስ እና እሱን እንጠቅሷለን አባቶች። በመጀመሪያ ግን የመጽሐፍ ቅዱሱን ተግባብተናል ወይ ነው? ተግባብተናል። የመጽሐፍ ቅዱሱን ምንድን ነው የምንግባባው? ምን እንግባባ? አንተ እኮ ከራስን ያወራው ከራስን ላወራው ማስረጃ ምንም ከራስ ያላወራሁም። የሔዋንን ሞት እንዳመጣች ሁለተኛ ጢሞቴዎስ አንደኛ ጢሞቴዎስ 2:15 የተነገረውንና ሴቲቱ ብሎ የገለጻት ቆይ ተመለስ። ቆይ አንዴ ሔዋን ሞት እንዳመጣች ማርያም ሕይወት አስገኝታለች የሚል መጽሐፍ ቅዱስ ላይ አለ? ሆን ወልደዋል። ለሞት ምክንያት የሆነችው ሔዋን ቀደሙ። ታዲያ ለምንድን ነው የምታደክመን እንዴ? እሺ አሁን ይኸውልህ አሁን የጠቀስካቸውን ጥቅሶች አንተ በፈታህበት መንገድ የፈታ አባት አለ ወይ? አዎ ካልክ ማስረጃ አቅርብ። የለም ካልክ ከኪስ አታውራ ነው የኔ ፖይንት።
እኮ ከአባቶች ጋር ሳንሄድ መጽሐፍ ቅዱስን ነገርኩ። አባቶች ጋር ከሄድክ ደግሞ አድምጠኝ። አባቶች ጋር ከሄድክ ደግሞ ቤዛ አይደለም ያላት አምብሮስ አልኩ እኮ። እንሂድ፣ ችግር የለውም። ከዛም አልፎ ነው ያላት ነው እያልኩ አምብሮስ ከዛም ጭራሽ ከዛም አልፎ ነው ትለናለህ እንዴ? ስለ ቤዛነቷም ማስረጃ ሳታቀርብ ከቤዛነቷም ያለፈ ነው። ከቤዛነቷ ካለፈች ፈጣሪ ነን ልትል ባይዘዊ ከዚህ የምታየው ነገር አለ። በተለይ እስኪመጣ ድረስ ማለት ነው። ስትመጣ ንገረን እሺ፣ እኔ በኋላ እቀጥላለሁ። ከአባቶች ማስረጃ የሚፈለገው በጣም ለጥቂት ርዕሰ ጉዳዮች ላይ ነው። በኦርቶዶክስ ቤተክርስቲያን ማለት ነው። በእኛዎቹ ኦርቶዶክስ ቤተክርስቲያን ውስጥ ከአባቶች ማስረጃ የሚፈልገው በጣም ለጥቂት ነገሮች ነው። ዶግማ ለተባለ ነገራቸው ራሱ ከአባቶች የሚጠየቅ ማስረጃ የለም። ባለፈው ስለ ስግደት ሲወራ ራሱ የነበረውን እንትን ማለት ነው። እና በጣም የሚያስደንቀኝ ነገር እሱ ነው። እና ኢቭን አባቶችን ጠቅሳችሁ እኛን ነው መሟገት ራሱ ትችላላችሁ። አሁን ደግሞ የተፈጠረብኝ ያለ ጥያቄ ኤኒዌይ ቀጥሉ እስቲ ከመጣ አባት ተብለው እዩ ጩፋን ብላ ጠቅሰው ነበር እንዴ? ዛን እዩ ጩፋን ባርነስ ያኔማ የቤተ ክርስቲያን አባት ይባላል። አዲሱ መደበኛ ይላል አባት ሲባል። አይ እኮ መጀመሪያ ራሱ ጥቅሱንም አላብራራውም። ሲቀጥልም አምብሮስን እስቲ ቆይ በኋላ ያነሳልናል፣ ግን መጀመሪያ ጥቅሱን ይጨርሰው። ጥቅሱ ላይ ምን ብሎ ያነሳ እንደፈለገ። ሲቀጥል ደግሞ አምብሮስ ራሱ ያለው ነገር ቢኖር ጀስት ማዘር ኦፍ ጋድ የሚለውን ሀሳብ ነው ሞር ኤምፋሳይዝ አድርጎ የተናገረው። እንግዲህ ይሄንን ከሆነ ማዘር ኦፍ ጋድ ማለት እንግዲህ አምላክ ነች ሊል ካልፈለገ በስተቀር ማዘር ኦፍ ጋድ የሚለውን ኮንሰፕት ራሱ የእነሱ የሚፈቱበት መንገድ አሁን ልጁ በሚያወራበት መንገድ አይደለም። እና እስኪ መጀመሪያ የመጽሐፍ ቅዱስን ጥቅስ ይጨርሰው እስኪ፣ ከዛ እናየዋለን። ኖ አለ እኮ አይደል እንዴ? ማዘር ኦፍ ጋድ ከሚለው ራሱ ቤዛነቱ ከማዘር ኦፍ ጋድ የተነሳ ነው፣ ግን ከቤዛነትም ያለፈች ናት ያለ እኮ ነው። ገና ቤዛነቱ ላይ ሀሳባችንን ሳንጨርስ የሰው ትምህርት ወይም የሰው ሰራሽ የሆነ ትምህርት ነው ብለን እየተሟገተ ጭራሽ ከቤዛነትም ያለፈች ናት እያለን እኮ ነው። ማን ነው ያ ዲያቆን ሄኖክ ነው ማርያም አፍርሳን ሁላ ልትሰራ ትችላለች ምናምን ያለውን የሰው ሰራሽ ትምህርት ማለት እኮ ቂታ መጡት አባቶች የሚሉት ራሱ እኮ ማለት this is it እኮ በቃ አፖስቶሊክ ሰክሴሽን የሚባለው ሀሳብ እዚህ ጋር እንደሚፈርስ ታያለ እንዴ። ለምሳሌ ፕሬይንግ ፎር ሴንትስ ራሱ ሌተር ዴቨሎፕመንት ነው። እንግዲህ አስበው ይሄ ራሱ የመጣው ከየት ነው? ጀስት ድንገት ነው የመጣው። ይሄ ራሱ 2 ሴንቸሪ ዘሎ ነው ሀፕን ያደረገው። አፖስቶሊክ ሰክሴሽን አፈር በላ ማለት ነው። አፖስቶሊክ ሰክሴሽን ትተው እባክህ፣ ተረት ሰክሴሽን እየሆነ ነው። ነበርክ በቀደም አፖስቶሊክ ሰክሴሽን ላይ ሲወራ አልነበርኩም። እንትን ሀኒቾ ቤት አፖስቶሊክ ሰክሴሽን እየተወራ የባፕቲዝም ቫሊድ የሚሆነው በአፖስቶሊክ ሰክሴሽን ባላቸው ቤተ ክርስቲያናት ነው ተባለ። ሰክሴሽኑ ኖሮ ትምህርቱ ባይኖረውስ? አይ ሰክሴሽኑ ዋጋ አይኖረውም። ኦኬ እንደዛ ከሆነ ትምህርቱ ማን ጋር ያለው? እኛ ጋር ብቻ። እሺ ሌሎቹ ጋርስ? አፖስቶሊክ ሰክሴሽንን ክሌም የሚያደርጉት ጋር በሙላት የለም እኮ። ታዲያ እሺ እነሱ ጋር በሙላት ከሌለ የነሱ ዋጋ የለውም ማለት ነው። አፖስቶሊክ ሰክሴሽን ፌል ሊያደርግ ነው ማለት ነው፣ ትምህርቱ ሳይኖር ሰክሴሽኑ። ግራ ገብቶ ለዛ ለማንኛውም እስቲ እንደግማለን። እስኪ እናያቸው ይግቡ። ሌላም ሰው ካለ ይግባ። ማቴዎስ አይ ቲንክ ተመለስ እንዴ። የሚገርም ፖይንት አንስተ ባትወጣ ደስ ይለናል። ከቤዛነትም ያለፈች ናት ብለናልና ሌላም ማናውቀውንም ነገር ልታስተምርና ተመለስ።
እዚህ ላይ ሀሳብ ለመስጠት ያህል አይ ቲንክ ከወንድሞቻችን ጋር አብዛኛውን ጊዜ የማንስማማው ዴፊኒሽን ላይ ይመስለኛል። ዲፋይን ሲያደርጉት ነው ሚስ ኢንተርፕሬት የሚያደርጉት ሀሳቡን በራሱ ማለት ነው። እና እነሱ ዲፋይን ያደረጉበትን መንገድ ከመጽሐፍ ቅዱሱ ጋር አንድ ለማምጣት አንድ ለማድረግ የሚታገሉት ትግል ያሳዝነኛል። መጽሐፉ የሚለውና እነሱ ዲፋይን የሚያደርጉበት መንገድ ወይም ደግሞ መጽሐፉን የሚስቡበት ያንን ቃል ስበው ለማስገባት የሚጣጣሩበት መንገድ በጣም ይከብዳል። እና ለምሳሌ አሁን ከዚህ በፊት ምንድነው ሶላ የሚባሉ ትምህርቶች ላይ አጋንንታዊ ነው ሲባልም ምን ማለት እንደሆነ ዴፊኒሽኑን ረስተውት ነው። መጀመሪያ እነሱ ዲፋይን አድርገው እዛ ርዕስ ላይ እኛን ለጥፈው ነው የሚከራከሩን። ይሄ ስትሮማን ፋላሲ እንደሚባለው ማለት ነው። እኛ የማይለውን ብሏል ብሎ ከዛ ያላለውን ይከራከሩታል ወይም ያንን ዲፋይን ያደርጉታል። አሁንም የዓለም ቤዛ የሚባለውን መጽሐፍ ቅዱሳዊውን ዴፊኒሽን ሳይሆን ቤዛ የሚለውን የራሳቸውን ዴፊኒሽን የተጠቀሰበትን ጥቅስ በሙሉ ሰብስበው የሆነ አዲስ ርዕስ አምጥተው እዛ ላይ ነው የሚከራከሩት። እና በቃ የዓለም ቤዛ ሲባል ወይም ደግሞ ቤዛዊት ዓለም የሚባለው ነገር ከክርስቶስ ውጪ በዚህም አርገው በዛም አገላብጠው እንደምንም አርገው ልታመጡ አችልም። ብቸኛና በብቸኝነት የሚጠቀሰው ኢየሱስ ክርስቶስ ብቻ ነው። ምክንያቱም ራንሰም ስለሆነ ምትክ ስለሆነ ያንን ያደረገ ብቸኛ ኢየሱስ ክርስቶስ ብቻ ነው። ማንም የሱን የሰራውን ስራ እሱ ያደረገውን የምትካዊ ሞትም የመስቀል ስራውን በሙሉ ተክቶ እየሰራ ተነጻጻሪ የሆነ አንድም የለም። እግዚአብሔር ያዘጋጀ መድኃኒት ስለሆነ ማለት ነው። ማን ያለው የክርስቶስን በንጽጽር ቀርቦ ክርስቶስ የሰራውን የሰራ አለ ይኖራል ምናምን ያለ ማለት ነው። አንድ ብቻ ዝም ብለህ ማስረጃ ሀሳብ አይ ማስረጃውንም ስጠንና እንለን አንድ ብቻ ነው። ሀሳቡን ይጨርስ ብራዘር። አንድ ብቻ ልታዘን እንዳሞክር ከቅድሙ በጣም ሬስፔክት አድርጌ አይደለም ለጌታ ለኢየሱስ ክርስቶስ እኩል ተደርጎ ቤዛነቱ የቀረበ አንድ ማስረጃ አንድ ብቻ ነው የሚፈልገው። አንድ ስማኝ ፕሊዝ ስማኝ፣ ይታርግና አዳምጥ። አሁን ዝም ብለህ አትጩህ። በቃ ሀሳብ በትክክል እየሰጠ ነው። ሀሳቡን ጨርሶ በኋላ ትቀጥላለህ። ወረዳል ውሸት እኮ ስለተወራ እውነት አይሆንም። ስለዚህ በክርስቶስ እኩል ሆኖ የቀረበ ቤዛ ካለ አሁን ማስረጃ አንድ ያቅርብልኛል። ማይ በቃ አንዴ ማይኔም ቆይና አንዴ ሀሳብን ትቀጥላለህ። ስለተመለሰ ገላትያ 4:4ን ጠቅሰልናል። አሁን እንደዛ እንዳንተ የፈታ አባት ጥቀስልን። በቃ እንዳትወርድ ባትሪ ምናምን እንዳትል ቶሎ በል ጥቀስልንና እንየው። ቶሎ በላው ማይክን አንሳና ማቴዎስ መልስ ፕሊዝ። የአባቶችን ያልከኝ ነው። ገላትያ 4:4ን ጠቅሰ ነበር አይደለ? አዎ ገላትያ 4:4ን ጠቅሶ ማርያምን ቤዛ ያለ አባት አለ። እሱን እኮ ነገርኩ። ቤዛም አሁን አንተ አለ ወይስ የለም? አለ ወይስ የለም? አምብሮስ ያለው ልንገርህ አባት ያለው አለ ወይስ የለም? አለ ወይ የለም? ልንገርህ ሳልነግርህ የለም ወይ አለን ብለህ ጀምር። አለ ወይ የለም? አለ ልነግርህ ነው። አለ በል ክፈት፣ በትልቁ አድርጊ። ልንገርህ አትንገረኝ። ክፈት። አምብሮስ ያለውን እንዲያውም ክፈተው። አልችልም ነው መክፈት። እኔ ከፍትልሃለሁ። መክፈት አልችልም። ነገር ግን እኔ ከፍትልሃለሁ። አምብሮስ ሉቃስ ወንጌል ምዕራፍ ሐዋርያት ሥራ ስንት ነው ያልከው? አቤላ ገላትያ 4:4 ነው ለዛውም እሱ ያለው። እሺ ገላትያ 4:4ን ያብራራበትን የአምብሮስን ማብራሪያ ሰጠን ማቴዎስ። ይሄው እኔ ከፍትልሃለሁ፣ ለዛውም እኔ ከፍትልሃለሁ። ፒሲ ይዣለሁ። ለዛ ነገረን ቦታውን ገላትያን አይደለም። አንድ እኮ ስለማታዳምጡ እኮ ነው እናንተ የምትፈልጉትን ስለሆነ የምትሰሙት። በቃ ገላትያን ካልሆነ ገላትያን ማዳመጥ አትፈልጉ። ገላትያን ካልሆነ ገላትያን ድሮፕ አድርገህ አምብሮስ ያለውን እኮ ልነግርህ ነው። አድምጥ አልኩህ እኮ ማዳመጥ። ገላትያን ያብራራል ብለሃል። አምብሮስ ገላትያን አብራርቷል። አምብሮስ ገላትያን አብራርቷል።
አምብሮስ ግን ቤዛነትን አምብሮስ ገላትያን አብራርቷል ወይ ቤዛ ማቴዎስ? ማለት በጣም ቀላሉ አማርኛ ነው። እሱ ግን ማቴዎስ አምብሮስ ገላትያን አብራርቷል ወይ? ያለው ምንድነው? አዎ ወይ አይደለም ብለህ መልስ። አምብሮስ ገላትያን አብራርቷል ወይስ አላብራራም? አሁን ሚውት ክፈት። አብራርቷል ወይ አላብራራም በለን። እኔ የገላትያን አይደለም አምብሮስ ያብራራው የሉቃስ ወይ በቃ ገላትያ ያለውን ካላብራራ በቃ ወደ ሌላ ጥያቄ እለፉ። ምንም አያስፈልግም አይደለማ። ጥያቄ ሳይሆን አባቶች አንሳ ቤዛ ብሎ የጠቀሰ ነው ያለው አይደለም። ከጥቅስ ዝም ብለህ አትዝለል። አሁን ደግሞ እንደ ኦንሊ ጄሰስ ያደርጋል። አሁን አንድ ጥቅስ ጠቀስክ ገላትያን ይሄ ሰው አምብሮስ አብራርቷል ወይ ስለ አዎ አብራርቷል አልክ። ከዛ በኋላ ማስረጃውን ስንጠይቅ እኔ ገላትያን አላልኩም ትላለህ። አሁን አምብሮስ ሳይሆን አዳኝ ብሎ ሁሉ ገልጿታል እያልኩ ነው። አሁን የትኛው ይከብዳል? አዳኝ ብሎ መግለጹ ነው ወይስ ቤዛ ብሎ መግለጹ ነው? አሁን የአምብሮስን ሐሳብ ያመጣሁት ለዚህ አድምጥ። It was through a moment that the whole human race was struck down through a አምብሮስ አይደለም። እኔ ልክፈተው እሱ ይንገረንና ባይዘዌ ኮት አርግቶ ይዘሃል እንጂ ቦታውን ላጣቀውም ንገረን። ልክፈተው ንገረን። ምን ላይ ነው አምብሮስ እንደዛ ያለው? ሁለተኛ የማን ነው? የሉቃስ ወንጌል ምዕራፍ 2ን ባብራራበት ክፍል ላይ ነው ይሄን ነው የተናገረው። ከቁጥር ስንት ስክሪንሾት ነው እንዴ? አብራራበት ላይ ይሄን ብሏል። ምዕራፍ 2 ከቁጥር ስንት ነው? ለምንድን ነው ምዕራፍ 2 ከቁጥር በቃ አሁን አምብሮስ ያብራራበትን እኔም ከፍታለሁ። ከዛ በኋላ ክፈተው። አሁን ቆይ የጠቀስካት ጥቅስ ምንድነው? አምብሮስ ማርያምን ቤዛዊተ ዓለም ብሏታል ብለህ ነው አይደለ? ከዛም አሳልፎ በሴት ምክንያት ሞት እንደመጣ በሴት በኩል ድነናል ያለው እምልህን ስማ። እኔ እምልህን ያንተን እንድናገርልህ አትጠብቅ። ልትመታኝ ነው። ከኔ አንተ የምትፈልገውን አትጠብቅ። እኔ እምልህን ስማ ዝም ብለህ። ቤዛዊተ ዓለም በጣም ቀላል ነገር ነው። ገንዘብን ቤዛ ተብሏል። ሙሴን ቤዛ ተብሏል። ገንዘብን ቤዛ ነው። ነገራችን ላይ ግን ትርጉሙ ነው ዋናው አስተምሮ። ወንጌል አማኝነን ተረት አንሰማ። እኔ የምልህን ስማኝ አትበል። አሁን አማኙ ብትሆኑ ኖሮ መጽሐፍ ቅዱስ ብቻ እኮ ተረት ነው እንዴ? እምነት ብቻ ተረት ነው እኮ። በጌታ ስም አንተ አያፍርም። በኢየሱስ መጽሐፍ ቅዱስ ብቻ ተረት ነው ይላል ጭራሽ። አይ አለ ጥቅስ ስንት ነው የጠቀሰው? አምብሮስ ብሎ የጠቀሰው ሉቃስ ምዕራፍ 2 ቁጥር ስንት ነው ያለው? ምዕራፍ 2 ከቁጥር 7 ነው ያለው። ከቁጥር 26 ላይ ማርያምን አዘ ቴምፕል ኦፍ ጋድ ብሏታል። እንግዲህ እግዚአብሔር እንደ እግዚአብሔር ሳይሆን ቴምፕል ኦፍ ጋድ ብሎ ነው የጠቀሳት። ያው ኢንካርኔሽኑ በዛ ሀፕን ስላደረገ ማለት ነው። ከዛ የዘለለ ነገር አላለም። ግን እስኪ አንድ ነገር ሲል አውጥቶ እንዲያሳይ አድርጉት። ዝም ብሎ በቃሉ ብቻ ሲያወራ ዝም ብሎ እንትን ማለት ነው። ተረት በቃ ውስጣቸው ነው። ፌዝ ሆፕ ምናምን